ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል። ገቢውን በሺ ለሚቆጠሩ ወላጅ አልባ ህጻናት፣ በሚሊዮን ለሚቆጠሩ ተፈናቃዮች፣ ለሰው ሰራሽ ረሃብና እርዛት ለተጋለጡት አዛውንትና ህጻናት፣ ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው። በምሽቱ ላይ የእርሶ መገኘትና ተሳትፎ የአንድን ህጻን ህይወት ይታደጋል፣ ብዙ ተጨማሪ እድሎችንም ይከፍታል። በፍጹም ጊዜ የለንም። ይምጡና ይታደሙ፣ ይጎዳኙንም። ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህጻናት አሳዳጊ ቤተሰብን አግኝቶላቸዋል። ከ1000 በላይ የወሲብ ጥቃት ተፈጸመባቸው ወረዶችና እናቶች የስነ ልቦናና አካላዊ ህክምና እንዲያገኙ ረድቷል። ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረ ሰናይ ተቋም ነው። ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው። ክቡራትና ክቡራን ወገኖቻችን፣ የተሰበረን ልብን ጠግን፣ የታጠፈ አንጀትን ቀና እናድርግ። ለወገኖቻችን አጋርነታችንን እናሳይ፣ የተሰጠንን እንስጥ። እኛ ካላደረግነው ማን? በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን። የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 ፒኤም ጀምሮ። ቦታ the Association of the US Army፣ አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201። ለበለጠ መረጃ በ310-871-1432 ይደውሉልን። መገኘት ለማትችሉ በዜል 805-803-0028 እንዲሁም www.wonfel.org በመጠቀም መርዳት ትችላላችሁ። ወንፈል ተራድኦ በሰሜን አሜሪካ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። አቶ ጌታቸው ረዳ አሁንም የትግራይ ጊዜያዊ አስተዳደር ፕሬዝዳንት እኔ ነኝ ሲሉ መግለጫ ሰጥተዋል። በውጭ ሀገር ለሚሰራጭ አንድ ሚዲያ በሰጡት መግለጫ ማህተም በእጅ ይገኛል፣ አሁንም የክልሉን መንግስት የምመራው እኔው ነኝ ማለታቸው ተገልጿል። ከአዲስ አበባ ሆነው ይህን መግለጫ በሚሰጡበት ጊዜ በትግራይ ክልል የደብረ ጽዮን ቡድን የሚመራው የህወሓት ቡድን የተለያዩ እንቅስቃሴዎችን እያደረገ ይገኛል። ጊዜያዊ የግብረ ኃይል የደህንነት ግብረ ኃይል በማቋቋም ከአቶ ጌታቸው ረዳ ጋር ናቸው የተባሉ የትግራይ ሰራዊት አንዳንድ አመራሮችን በማሰር ላይ እንደሆኑም ነው መረጃዎች የሚያመለክቱት። ዛሬም በአማራ ክልል ስላለው ወቅታዊ ሁኔታ እናነሳለን። በተለያዩ አካባቢዎች የህልውና ተጋድሎ ዛሬም እንደ ወትሮ ተጠናክሮ መቀጠሉን የሚያሳዩ መረጃዎች ናቸው እየደረሱ ያሉት። የኢትዮ ኤርትራ ጉዳይንም የዛሬው አንዱ አጀንዳችን ሆኖ ይነሳል። የአብይ አህመድ አገዛዝ ወደ ድንበር አካባቢ ሰራዊቱን ማስጠጋቱን፣ ትልልቅ መሳሪያዎች ወደ ድንበር አካባቢ እየተጓጓዙ መሆናቸውንም በቪዲዮ ጭምር ተደግፈው የሚወጡ መረጃዎች ያመለክታሉ። በኤርትራም በኩል ተመሳሳይ እንቅስቃሴዎች እንዳሉ ነው መረጃዎች የሚያመለክቱት። በእነዚህ ጉዳዮች ላይ በማተኮር ከእናንተ ጋር ቆይታ የሚያደርገውን የዛሬውን የአንከር መረጃ ክፍለ ጊዜ እንድትከታተሉ የምንጋብዘው እኔ መሳይ መኮንንና ገለታው ዘለቀ በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። እንደምን አመሸ መሳይ? ደህና እግዚአብሔር ይመስገን። ዕለተ ሰኞ ላይ ተገናኝተናል። እንግዲህ የቅዳሜ የእሁድ የዛሬን ጨምሮ በርከት ያሉ መረጃዎች ወጥተዋል። እነሱን ይዘን ቆይታ እናደርጋለን ማለት ነው። የትግራይ ወቅታዊ ሁኔታ አሁንም በተለያዩ ውዝግቦች እንደቀጠለ ነው። አቶ ጌታቸው ረዳ ዛሬም የክልሉ መሪ ወይም ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት እኔ ነኝ ማህተም በእጄ ይገኛል የሚል መግለጫ እንደዚሁ መስጠቱን ነው። በትግራይ ወቅታዊ ሁኔታ ላይ ሰፋ ያለ ቃለ መጠይቅ እዚህ በውጭ ሀገር ለሚገኝ አንድ ሚዲያ መስጠቱን ነው መከታተል የተቻለው። በአንጻሩ የህወሓት ቡድን በመቀሌ የተለያዩ ክንውኖችን እያደረገ ነው። በአድዋ ወታደራዊ ትርኢት ያሳየበት ሁኔታ በመቀሌ እንደዚሁ ደህንነት ግብረ ኃይል ማቋቋሙን የገለጸበትና
በተለያዩ አካባቢዎች እንደዚሁ የጊዜያዊ አስተዳደሩን አመራሮች እያነሳ በራሱ የተካበት ሁኔታ እየተፈጠረ ይገኛል። መቀሌ አካባቢ አሁንም የህዝቡ ስጋት እንዳየለ ነው ያለው። እሱን እንመለከታለን። በርከት ያሉ ርዕሰ ጉዳዮች አሉን። ከዚሁ ከትግራይ እንነሳና እስቲ ያለውን ወቅታዊ ሁኔታ እንመልከት። ቃለ መጠይቁን ተከታትለሃል። በሪዮት ሚዲያ ላይ አቶ ጌታቸው የሰጠው ቃለ መጠይቅ ብዙ ነገሮችን አንስቷል። ምናልባት ግልጽ ሆኖልሃል? አንዳንድ ነገሮችን ግልጽ ለማድረግ የሄደበት ርቀት የበለጠ ብዙ ጥያቄዎችን እንድናነሳ የሚያደርገን ነው። ገለታው አመሰግናለሁ። መሳይ እንዳልከው ከወንድማችን ቴዎድሮስ ጋራ ጌታቸው ያደረጉትን ኢንተርቪው ተከታትያለሁ። ሁሉንም ተከታትያለሁኝ። በጣም የትግራይ ነገር አሳሳቢ ነው። በአጠቃላይ የንግግራቸውን መንፈስ ስናይ እጅግ በጣም አሳሳቢ ነው። እኚህ ሰው እንግዲህ የክልሉ ጊዜያዊ አስተዳደር ሊቀመንበር ናቸው እና የሚናገሯቸው ንግግሮች ሲሰሩ የቆዩትን ስራ ፈተናዎቻቸውን ሲናገሩ ትግራይ ውስጥ መንግስት ነበር፣ ጊዜያዊ አስተዳደር ነበር ለማለት በጣም ያስቸግራል። የለም ማለት ይችላል። በጣም ዲስፈንክሽናል የሆነ መንግስት ነው የቆየው፣ እስካሁንም ሊቆይም የማይገባው ቶሎ ሊታደስ የሚገባው እንደነበረ ያሳያል ንግግራቸው። አጠቃላይ የነበረው ግጭት ካየኸው ለምሳሌ አሁን በቅርብ የምናየው ማህተም መነጣጠቅ ጉዳይ ስታይ አንስተውታል እዚህ ንግግራቸው ላይ። ሲወጡም ደግሞ ከትግራይ ሲወጣ እንግዲህ ተመልከት፣ የክልሉ ርዕሰ መስተዳድር ናቸው እኚህ ሰው እና ሲወጡ ሌላ የቲዲኤፍ ኃይል ሊያስቆማቸው ነበር ሙከራ አድርጓል። አውሮፕላን ጣቢያው አካባቢ ከእሳቸው ጥበቃ ኃይሎች ጋራም ለመጋጨት ሙከራ ያደረገ ነበር። አውሮፕላን ላይ ያሉ አውሮፕላኑን ለማዘግየት ሙከራ ያደረገ ኃይል ነበር፣ የታጠቀ ኃይል እና ከአቅማቸው በላይ የገዘፉ ኃይሎች ስለነበሩበት እስከዛሬ ድረስ በእንደዚህ አይነት ግጭት ውስጥ ጊዜያዊ አስተዳደር አለ እየተባለ መቆየቱ በራሱ በጣም የሚያሳዝን ነው። መሳይ በጣም የትግራይ ነገር በጣም ያሳዝናል እና አጠቃላይ የትግራይ ፖለቲካ የአቶ ጌታቸውን ንግግር ስንከታተል ዴድ ኤንድ የሚባል ነገር አለ አይደለም? በዚህ ምንድነው ቅርቃር የሆነ የትግራይ ፖለቲካ ቅርቃር ውስጥ ነው ያለው። ብዙ ጊዜ አንስተናል መሳይ፣ ህወሓት በጣም ተቃጥሏል። ዝም ብሎ መቀጠል አይችልም። በዚህ ሁኔታ ዝም ብሎ መቀጠል አይችልም። ማተም ነጥቆ አቶ ጌታቸውንም አባሮም ቢሆን እንግዲህ እሳቸው ደግሞ እኮ ያፈሩትም አለ ሌላ ኃይል የለ። በተለይ ወጣቱን ባለፈው ሰልፍ አይተናል የሚያመላክትና ብዙ ሰራዊቱም ውስጥ የሚደግፍም ኃይል አለና ዝም ብሎ እንደፈለገው መቀጠልም የሚችልም ኃይል አይደለም ማተም የሚነጥቀው። እና በአጠቃላይ ይሄ ቅድም ያልነው ነገር መሳይ ዴድ ኤንድ ላይ ያለ ፖለቲክስ እንደሆነ ነው የሚያሳየው። በአጠቃላይ ግን እንደ አዲስ እንደገና የትግራይ ወገኖቻችንም ኢትዮጵያን በአጠቃላይ የአካባቢ አዲስ የሽግግር ምዕራፍ እንደሚያስፈልገው አጠቃላይ የተገነዘብኩት። ገለታው እንግዲህ በጣም ሰፊ ቃለ መጠይቅ ነው። በቃለ መጠይቁ ይሄ ችግር እንዴት ተወሳስቦ እዚህ ደረጃ ላይ እንደደረሰ በሁለቱ ኃይሎች መሃል ሰሞኑን ሲተሰጡ የነበሩትን መግለጫዎችም በመጥቀስ በመጨረሻም ከዚህ መውጫ መንገድ አለ ወይ የሚልም ነገር በማንሳት ተወያይቷል። አቶ ጌታቸው ስለ መውጫው መንገድ የተናገረው ነገር አለ። በተለይ ትግራይ እንድታሸንፍ ነው የምንፈልገው፣ ከምንም በላይ ትግራይ አሸንፋ መውጣት አለባት የሚል በጣም አጽንኦት በመስጠት የተናገረው ነገር አለ። ትግራይ አሸንፋ ልትወጣ የምትችለው በምን መልኩ ነው የሚለው ግን ዝርዝር የሚታይ ነገር ማሳየት የተቻለ አይመስለኝም። አሁንም ድፍንፍን ያለ ነገር ነው። ስለ መፍትሄው አሁንም ከአቶ ጌታቸው የምናገኘው ነገር የለም። አሁንም ፕሬዚዳንት ነኝ አብይ ጠርቶኝ ነው የመጣሁት እንጂ ሸሽቼ የመጣሁት አይደለም የሚል ነገር ነው። ግን አሁን አንተም እንደገለጽከው በመረጃ ምንጮችም እንዳረጋግጥ ነው ደብረጽዮን ከዚህ ቀናት በላይ ጌታቸው ረዳ ከዛ በላይ ቢቆይ ሊያስሩት እንደሚችሉ ወይ የሆነ ነገር ሊያደርጉ እንደሚችሉ መረጃዎች በወቅቱ ወጥተው ነበርና አጠቃላይ ሁኔታውን ስታየው ለትግራይ መውጫ መንገድ አለው ብሎ ጌታቸው የሚያምንባቸው ነገሮች አሉ። ወደ መጨረሻ ላይ ቴዎድሮስ ጠይቆ የመለሱት መልስ አለ እንደ መውጫ። በተለይ የትግራይ ወጣት ኃላፊነት እንዳለበት የትግራይ ወጣት ተደራጅቶ ዝም ብሎ እንደዚህ ሳይደራጅ ሳይሆን ተደራጅቶ ከመጣ የትግራይ ተስፋ በዚህ በወጣቱ ላይ ነው የሚል ነገር ነው የተናገሩት። ይሄ ብዙ ሰው የሚገዛው ይመስለኛል። ግን አሁን የእሳቸውን ጉዳይ ተመለከተ አቶ ጌታቸው ረዳ ዝም ብለው እኮ ሲነሱ እኮ ከስልጣን ሲነሱም እኮ እንዳመጣጣቸው ነው የሚነሱት። መቼም የተወሰነ ደረጃ ህግ ካለ ማለት ነው። ተመርጠው ነው አይደለም የመጡት ወደ ስልጣን ተመርጠው ነው። በኋላ ደግሞ አፕሩቭ ያደረገው ወይም ያጸደቀው ደግሞ ፌደራል መንግስት ነው እንግዲህ የተባለው አብይ አህመድ ነው።
ተመርጠው የሚባለው ነገር ምርጫ ነበር እንዴ? ምናልባት በፓርቲ ውስጥ የነበረው አሰራር ከነበረ ጌታቸው ለጊዜያዊ ፕሬዝዳንትነቱ እንዲሰየም ያደረገው አብይ አህመድ ነው። በእርግጥ የቀረበው ደብረጽዮን ነበረ። ደብረጽዮንን አብይ አልፈልግም ብሎ ጌታቸው ረዳ እንዲሆን እንደተደረገ ነው ሂደቱን ምናልባት ብዙም ካልዘነጋ ነው እንደዛ ይመስላል። እንግዲህ ከተሳሳቱ ወይዘሮ ፈትለወርቅ ሲናገሩ ነው የሰማሁት እኔ። ወይዘሮ ፈትለወርቅ ባለፈው ጊዜ ያነሳነው ውይይታቸውን አንስተን ነበርና እዛ ላይ አንድ ሚዲያ ላይ ሲናገሩ መጀመሪያ ዶክተር ደብረጽዮንን ከመረጥን በኋላ እንደገና አብይ አህመድ ይሄንን አላጸድቅም ብሎ እንትን ሰጠናሉ። ምንድነው መስፈርት በእድሜው እንደዚህ የሆነ እዚህ ውስጥ ያለ ምናምን ብሎ መስፈርት ሰጠን። በዛ መሰረት ነው እንደገና ምርጫ አድርገን የተመረጠው እና አሁን አወራረዱም እንደዛው ነው መሆን ያለበት። በዛው መንገድ ነው በዛ ፕሮሰስ ነው መሆን ያለበትና ድንገት ተነስቶ ከሌ ተሾመ ምናምን የሚለው ዜናውን ራሱ ስሰማው ይሄንን ፕሮሲጀር ያልጠበቀ ስለሆነ በዚህ መንገድ ሊሆን አይችልም። ዞሮ ግን ምንድነው ዋናው የዚህ የትግራይ ጉዳይ አሁን 2 ዓመት ሆነው እንግዲህ ለ2 ዓመት ነበር የተቋቋመው። በዚህ 2 ዓመት ውስጥ ሊሰራ የሚገባውን መስራት ቀርቶበት ብዙ ችግሮች አወሳሰበ። የሚያሳዝነው ነገር እኮ ይሄ ነው መሳይ። መስራት ቀርቶበት ችግሮችን የትግራይን ችግር አወሳስቦ ነው ያለው። በጣም ኮምፕሊኬት አድርጓቸዋል ብዙዎች። ፋክሽን በተጋሩ መካከል ለምሳሌ እንትኖች ፈጠረ፣ መከፋፈል ፈጥሯል። የተፈናቃዮችን ጉዳይ አልፈታም። የኖርማላይዜሽን ጉዳይ በተለይ ከፌደራል መንግስት ጋር ያለውን ግንኙነት አላስተካከለም። በብዙ ነገር መስራት የሚገባውን ነገር ሳይሰራ ነው የቆየው። የበለጠ ችግር እየፈጠረ ነው የቆየው። ስለዚህ አሁን እንደገና ምንድነው መሆን ያለበት እንግዲህ በኢትዮጵያ ሕግ መሰረት አንድ የሽግግር መንግስት እንደገና ለሌላ ለ6 ወር ጊዜ ነው የሚራዘመው። 6 ወር ጊዜ ነው የሚለው ሕጉ። እንግዲህ ሌላ ሕግ ካላወጡ ሌላ አዋጅ ካልወጣ እስካሁን ባለው ሽግግር ጊዜ ከተፈጠረ በክልል ደረጃ ለ6 ወር እንደገና ኤክስቴንድ ይደረጋል ወይ ይራዘማል ነው የሚለው። እንግዲህ የትግራይም ለ6 ወር ጊዜ ነው የሚራዘመው ማለት ነው። ለ6 ወር ጊዜ ውስጥ ቢራዘም በዚህ 6 ወር ውስጥ የሚፈታ ነው ወይ ነው መሳይ። በጣም የሚያሳዝነው ነገር ይሄ ነው። አሁን አቶ ጌታቸው ካሉት መካከል እኔ ጥሩ ነው ያልኩት ይሄ የጊዜያዊ አስተዳደሩ ኮምፖዚሽኑ እንደገና መስተካከል አለበት ብዬ አምናለሁኝ። ይሄ 51% ለህወሓት ይሁን የሚለው ነገር በፕሪቶሪያ ስምምነትም ላይ የለም አልተጻፈም። ስለዚህ እሱ መሆኑ ቀርቶ እንደገና ሌሎች ያካተተ ሁኔታ መፈጠር አለበት የሚል ነው። ይሄ በጣም ኢምፖርታንት ስቴፕ ይመስለኛል መሳይ። እኔ ትግራይ ገለታው ምናልባት አብይ ሲናገር ሰምቶ ከሆነ ይሄ በተባለው በጊዜያዊ አስተዳደር ውስጥ የሚገቡ የተለያዩ የፖለቲካ ድርጅቶች ድርሻን በተመለከተ ብልጽግና በራሱ ድርሻ ነበረው፣ ግን እኛ አንፈልግም ብለን ሁሉንም እናንተ እዛው እንትን በሉት ብለን ብልጽግና ራሱን አወጣ ይላል። እንግዲህ በስምምነቱ ብልጽግና የተወሰነ ወንበር ወይም ደግሞ የተወሰነ ድርሻ ከነበረው ያንን መያዝ ነበረበት። አብይ ግን ሁሉ ነገር ዝም ብሎ በጓሮ በሚደረግ ስምምነት ከመደበኛው አውድ ውጪ በመውጣት በተለየ አግባብ እንዲከናወን ስለሚያደርግ በመግባባትና በአይን ጥቅሻ የሚያደርገው ነገር ስለሆነ ብዙ ጊዜ ችግር እየሆነ እንዲህ አይነቱን ነገር ያመጣል። አሁንም በእንደዚህ አይነት መልኩ አይደለም 51 በ49 ቢባል 100ንም ቢሰጣቸው ያ አይደለም መፍትሄው እንግዲህ ብዙ ሰዎች እየተናገሩ ነው። የትግራይ ህዝብም እየተናገረ ነው። መፍትሄው ያ አይደለም። መፍትሄው እነዚህ ሰዎች ገለል እስካላሉ ድረስ የትግራይ ህዝብ መቼም ቢሆን ምክንያቱም ህወሓት መቀሌንም ትግራይንም ሙሉ በሙሉ ብትሰጠው ረክቶ የሚቀመጥ አይደለም። ህወሓት አስረዝሞ የሚያስብ ነው። በተለይ አሁን አፈር ልሶ ከተነሳና ነገሮችን በደንብ ግራና ቀኝ ካየ በኋላ የሚመጣበትን ከዚህ በኋላ አደጋ ስለሚገነዘብ አስረዝሞ ነው የሚጠይቀው። ምናልባትም 4 ኪሎን ዳግም እስከ ማግኘት ድረስ ሊመኝ ይችላልና እንዲሁ ዝም ብሎ ትግራይን ሰጥቶ ብቻ በመቀመጥ የትግራይ ክልል ችግር ይፈታል ማለት በጣም የዋህነት ይመስላልና ችግሩ ሰፊ ነው። እየታሰበ ያለው ግን አጫጭር የሆኑ የመፍትሄ ሐሳቦች ይመስላል። ገለታው ትክክል ነው መሳይ። ያው ያኔ ህወሓት እንደ ፓርቲ ራሱን ባለፉት ዓመታት ስልጣን ላይ በነበረበት ጊዜ እንደ ፓርቲ ራሱን በማዘመድ ላይ በአስተሳሰብ ላይ ራሱን በማሳደግ ላይ ይህን ተክለሰውነት በመገንባት ላይ አልሰነበተም። ባለፉት በተለይ ስልጣን በነበረበት ጊዜ እሳት ውስጥ ነው የገባው። ባለፈው እንዳልነው እሳት ውስጥ የገባው ለምንድነው? በተለይ ይሄ ብዙሃን ይግዛ በሚል መርህ ውስጥ የተወሰነ ኦሊጋርኪ ለመፍጠር የሄደበት መንገድ የፓርቲ ስራ ከመስራት የዚህ በአይዲዮሎጂ ላይ ከመስራት ወደ ተሻለ
ፖለቲካ አመለካከት ውስጥ ከመግባት ኮንስፓይረሲ ይሄ እንዴት አድርጎ በአሻጥር በዛ ፖለቲካው ሲጫወት መኖር እንዳለበት ሲያጠና ነው የቆየው። ምክንያቱም እሳት ውስጥ ነው የገባው። አሁን ዞር ብሎ ስለ ሌሎች አይዲዮሎጂዎች ከብሔር ፖለቲካ ወጥቶ ምን አይነት የዘመናዊ ፖለቲካ መገንባት አለብኝ ለሚለው ጊዜ አልነበረውም። የተጣደበትን እሳት ለመወጣት የተለያዩ አሻጥሮችን ሲሰራ በዛ ነው የሰነበተው። ስልጣን ላይ በነበረበት ጊዜ ጥሩ የፖለቲካ ተክለሰውነት ሳይገነባ ቀረ። ኮራፕሽን በዛ በላይ እንግዲህ በኋላ ቆየት ያሉና እነዚህ ፈረስ የነበሩት በጣም ሲጠቀምባቸው ኢህአዴግ የሚባል አንድ ነገር ፈጠረና በዛ ውስጥ እንደ ፈረስ ሲጠቀምባቸው የነበሩ ኦህዴድ እነ ብአዴን የሚባሉ ደግሞ በዚህ እህት ፓርቲ ብሎ ደግሞ ወደ ስልጣን የማያስጠጋቸው ጨርሶ የጋምቤላ የቤንሻንጉል ሀረሪ ምናምን የሚባሉትን ደግሞ ወደዛ አድርጎ ሲጫወትባቸው የነበሩ አንድ ያመጹ ሆነ ጊዜ አንጋለብም አሉ። የቁንድጆ ፈረሶች ነው የሚባሉ እንደ ቁንድጆ ፈረሶች ሆኑበትና መልሰው ታገሉ። ቲም ለማ እንግዲህ መጀመሪያው ሌጋሲ ይሄ ነው የሚባለው። ሲታገሉት ሲፈርስ ይሄ ፓርቲ ምን ሆነ ማለት ነው? አየው በጣም ከስሜትም ጋር የተያዘ እኮ ነው። መጀመሪያ የቆመው በአሻጥር ነው። በፖለቲካ ተክለሰውነቱን ሲያስተምር ሲገነባ አልኖረም። ስልጣን ላይ ያለ ያን ኦፖርቹኒቲ አልተጠቀመበትም እና እነዚህ መተው ደግሞ ደቆሱት ሄዱና እንግዲህ ቆሰለ ማለት ነው እኮ ይባል። ደግሞ ትግራይም ተመታ። ከዛ በኋላ ከተሸነፈ በኋላ እንደገና ደግሞ አዲስ ሐሳብ አለኝ እኔ ትግራይን ህዝብ አሻግራለሁ ብሎ ሲነሳ ለእንደዚህ አይነት በዚህ ሁሉ ችግር ውስጥ ላለፈ ፓርቲ የትግራይን ህዝብ ያንን ጨዋ ህዝብ ያንን ምስኪን ህዝብ አሳልፎ መስጠት እኮ የሚያሳዝን ነገር እኮ ነው። መሳይ የሚያሳዝን ነገር እኮ ነው። ትግራይ ውስጥ ለምንድነው የሽግግር ጊዜ አስተዳደር የሚያስፈልገው? አሁን ይሄ ዝም ብሎ በቀላል አምክህኖት ነው የሚባለው። በቀላል አምክህኖት እኮ መረዳት ይችላል። አራት መሰረታዊ ነገሮች አሉ ይመስለኛል ትግራይ ውስጥ የጊዜያዊ አስተዳደር የሚያስፈልግበት ምክንያት። አንደኛው ከፌደራል መንግስት ጋራ በፕሪቶሪያው ስምምነት መሰረት ኖርማላይዜሽን የሚጀምር ኃይል ማለት ነው። የተበላሹ ኮሚኒኬሽኖችን የሚያስተካክል። አሁን ትግራይ ስቴተስዋ ወይም ያላት ደረጃ ከክልል በታች ነው። ቀደም ባለው ጊዜ ክልልነት የነበራት እንትን ተነክቷል። አሁን ምርጫ እስከምታደርግ ማለት ነው። ለምንድን ነው የተነካው? በህዝብ የተመረጠ በትግራይ ህዝብ የተመረጠ መንግስት ስለሌለ ከጦርነት ድህረ ጦርነት ላይ ስለሆነ ፌደራል መንግስቱ ጣልቃ ይገባል። 50% ነው እንደውም ተነጋግረው ነው የሚያቋቁሙት ነው የሚለው። ስለዚህ ወደዛ ልዕልናዋ ወደ ቀደም ያለው ልዕልናዋ ትገባ ዘንድ የኮሙኒኬሽን ስራ ነው ኖርማላይዜሽን። ሁለተኛው ዲያሎግ ነው መሳይ። ይሄ ዲያሎግ ምንድነው? ወደ ጦርነት ለምን ገባን? ህዝባዊ ውይይት ሁሉ ያስፈልገዋል። ምንድነው ኮዙ ምንድን ነበር ወደ ጦርነት የወሰደ? ፈውስ ያስፈልጋል። ያ ጉዳይ እኮ መነሳት አለበት። ዲያሎግ ከፌደራል መንግስት ጋር ይሁን ከብልጽግና ጋር ለምንድነው የተዋጋን? ያ ሁሉ ሰው ያለቀበት ውጊያ በጣም በታሪክ የማይረሳ ውጊያ ነውና ለዚህ የፖለቲካ ሶሉሽን ያስፈልጋል። ይሄንን እኮ የሽግግር ጊዜው የሚሰራው አንዱ ይሄ ነው። ሁለተኛው ትልቁ ስራው ዲያሎግ። በዚህ ዲያሎግ ውስጥ እንግዲህ የሽግግር ፍትህ ደግሞ በሶስተኛ ደረጃ ይመጣል ማለት ነው። የሽግግር ፍትህ ሲባል የቆሰሉ አሉ፣ የሞቱ ቤተሰቦች ልጆቻቸውን ያጡ አሉ፣ ጧሪዎቻቸውን ልጆቻቸውን ያጡ ቤተሰቦች ተበትነዋል፣ ቤቱ የተቃጠለበት አለ፣ የተሰደደ አለ፣ የተፈናቀለ አለ። እነዚህ ሁሉ በሽግግር ፍትህ ውስጥ የሚታዩ ናቸው። የሽግግር ፍትህ ነው ሶስተኛው። አራተኛው ሐቀኛ ምርጫ ነው። ሐቀኛ ምርጫ አድርጎ ከዛ ይሄ ዲዞልቭ ማድረግ ነው። እነዚህ አራት መሰረታዊ ነገሮች ማን ነው የሚሰራቸው? መሰለኝ ይሄ ነው ትልቁ ጥያቄ። ህወሓት ነው ይሄን የሚሰራው? ህወሓት ያንን ህዝብ ለሐቀኛ ምርጫ ያዘጋጃል? የሽግግር ፍትህ ያመጣል? ምክንያቱም አንዱ ተጠያቂ እኮ ነው መሰለኝ። የፖለቲካ ዲያሎግ አንጥቶ ቁጭ ብሎ ተከራክሮ የገባንበት ጦርነት ብለው ተወያይተው ህዝብ እያወቀ ህዝቡም የተሳተፈ ሰፊ ውይይት ሊያደርግ ይችላል። በዚህ ላይ ኖርማላይዜሽን ያመጣል ተመልከልና ይሄ ይደነቃቀፋል ማለት ነው። ለዚህ እኮ ነው አቶ ጌታቸው ያሉት ይልቅ መጨረሻ ላይ እኔ ጥሩ ነው ያልኩት ትግራይ አሁን ያለውን የሽግግር እንትን እንደገና በተለየ መንገድ አዋቅረው ካልሄዱ ይሄ ህወሓት የቆሰለ ፓርቲ ነው። ማህተም ሚነጥቅ አሁን እኮ ምን ማለት የዲሞክራሲ ትግልም እኮ አይደለም። ማህተም መንጠቅቆ ምን ያደርጉበታል? ማህተም ስነጥቀው የቀበሌው ሊቀመንበር ማህተም ነጥቆ ለሌላ ሰው በመስጠት ምንድነው የሚያደርጉበት? ያን ማህተም
ትግሉ ራሱ እኮ ያለው ፕሮሰስ ትግሉን ራሱ ስታየው በጣም ያሳፍራል እኮ በጣም ያሳፍራል። ኢትዮጵያን እኮ የገዛ እኮ ነው እንደዚህ አይነት ፓርቲ ተማሪ እና በአጠቃላይ እኔ ትግራይ ጉዳይ እንደገና ወጣቱ መታገል አለበት። እንደዚህ ይሄ ከሰረ ፓርቲ እንደ 51% እንደገና ሌላ ብሎ ወይም ደግሞ 100% ወስዳለው ብሎ ከዚህ በኋላ የዛን ህዝብ እንደገና ወደ ከፋ ነገር እንዳይወስደው እኔ ስጋት አለኝ መሳይ። ገለታው ምናልባት የዚህ የትግራይን ጉዳይ በተመለከተ የትግራይ ህዝብ በተለይ በኢሊቱና በአክቲቪስቱ በፖለቲከኛው መሃል ከፍተኛ የሆነ ከዚህ በፊት ታይቶ በማይታወቅ ሁኔታ ክፍፍል መፈጠሩን በደንብ እየታዘብን እንገኛለን። በአቶ ጌታቸው ረዳ ቃለ መጠይቅ በቀጥታ በሚተላለፍበት በሪዮት ሚዲያ ላይ ከታች የሚሰጡትን የህዝብ አስተያየቶች ስትመለከት ምን ያህል የትግራይ ህዝብ ጽንፍ በረገጡ አቋሞች እንደተፋጠጠ የምታይበት ነውና ይሄ አቋም መቀራረብ የሚችል ነው ወይ? በፊት ያው የሚታወቅ ነው በህወሓት በትግራይ ያለው ፖለቲካ በጣም የተጣበቀ እርስ በርስ የተዛመደ ልዩነት ብዙም የማታይበት በጣም ጠንካራ አንድነት ያለው እንደሆነ በአንጻራዊ ነው። አንድነት ስንል በአንጻራዊ ነው ያለው እንደሆነ ይታወቃል። አሁን ግን የአንድነት ጠፍቶ ፍጹም ተቃራኒ በሆነ አቋም ላይ የተመሰረተ ፍጥጫ ነው የምናየውና ይሄ ይታረቃል ወይ በቀላሉ የሚለው ነገር ይነሳል። በተለይ አንዳንድ ጊዜ የጌታቸውን ነገር ለመደገፍ ጌታቸው የሚያደርገውን ነገር ህጋዊ ነው ብለህ ስትመጣ ደግሞ ከጌታቸው ጀርባ ያለው ብልጽግና የሚባል ፓርቲ ነው። አብይ የሚባል ኢትዮጵያን እንደዚህ አይነት መከራ ውስጥ የከተተ አምባገነንና ጨካኝ ሰው ከጌታቸው ጀርባ አለ። አንዳንዴ ጌታቸውን ማነው የህወሓትን ቡድን የሚያደርገውን ነገር ልክ አይደለም ብለህ በደንብ አቋም ይዘህ እንደው ወደ አንድ አዘነብላለሁ ስትል ያ ደግሞ ከአብይ ጋር የሚገኝ ከአብይ ጋር አብሮ ያለና በአብይ አቅምና ጉልበት የሚተነፍስ በአብይ ሳንባ የሚተነፍስ ሆኖ ታገኝና ተስፋ የሚያስቆርጥ ይሆንባል። ለዚህ ነው አንዳንድ ጊዜ ወዴት ሄደ የትግራይ ህዝብ ከሁለት አንዱ እንዳይመርጥ ሁለቱም በየራሳቸው ግዙፍ ችግር ያለባቸው ናቸው። ስለዚህ ሌላ ሶስተኛ አማራጭ አዲስ የፖለቲካ አስተሳሰብ አዲስ ትውልድ አዲስ መስመር ያስፈልጋል እየተባለ የሚገለጸው ያ አዲስ የፖለቲካ መስመር እንዴት ይመጣል የሚለው ነው ትልቁ ጥያቄ። ለማንኛውም ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ይሆናሉ የሚለው በጣም ገዝፎ የወጣው መረጃ አሁን ትክክለኛ ዜና እንዳልሆነ እየታወቀ መጥቷል። ሌተናል ጀነራል ታደሰ ወረደ አንድ መድረክ ላይ ተገኝተው ነበረ። ከመላው ትግራይ የተወጣጡ በጦርነቱ የሞቱ የትግራይ ልጆች ቤተሰቦቻቸው በተገኙበት መድረክ ላይ ተገኝተው ነበረ። በዛም ላይ አዳኝና ታዳኝ አሸናፊና ተሸናፊ አባራሪና ተባራሪ የለም በሚል ንግግርም ያደረጉበት ነው። በትግራይ ምንም ችግር የለም፣ አሁን ሁሉ ነገር ተረጋግቷል፣ ነገሮች እንደነበሩ ይቀጥላሉ፣ ህወሓት ትግራይን ይዞ ወደ ተለየ የፖለቲካ ምዕራፍ ይወስዳል የሚል የማጽናኛ መልእክቶችን ከማስተላለፍ ባለፈ ትርጉም ያለው ለህዝቡ ጦርነት እንደማይመጣ ሌላ ችግር እንደማይመጣ ተስፋ የሚሰጥ ነገር ማድረግ የቻሉ አይመስለኝም። ለማንኛውም በምን ሁኔታዎች ሊቋጩ ይችላሉ? አቶ ጌታቸው እውነት ከአዲስ አበባ ወደ መቀሌ የመሄድ ዕድል አላቸው? ከዚህ በኋላ በአጭር ጊዜ ሄደው እሳቸው እንደሚሉት ማተሙ በጄ ነው ስልጣኑን በጄ ነው የሚሉትን ነገር ማስፈጸም ይችላሉ? አብይ ጠርቶኝ ለጊዜው ነው የመጣሁት እንደውም ለቢቢሲ አማርኛ ቃል በቃል ያሉት በሚቀጥሉት ቀናት ውስጥ ወደ መቀሌ ሄዳለው የሚል ነገር ነው ያነሱትና ያን ልናይ እንችላለን። አቶ ጌታቸው እሳቸው ብዙ ጊዜ ይሄን ያህል በግሌ ያን ያህል ስጋት በደንብ አላየሁም። አሁን መጨረሻ ላይ ከትግራይ ለወጣ ስል የነበረው ሁኔታ ግን አሳሳቢ እንደሆነ አይቻለው ነው የሚሉት። እኔ እስካሁንም የቆዩት ከቁጥጥራቸው ውጪ ስለሆነ አይመስለኝም፣ በጠባቂዎቻቸው ኃይል አይመስለኝም። አቶ ጌታቸው የቆዩት በፌደራል መንግስት በኩል ይመስላል እና ደብረጽዮንም እሳቸውን አንድ ነገር ብናደርግ ከፌደራል መንግስት ጋር በቀጥታ እንጋጫለን፣ ለዛ ደግሞ አሁን ዝግጁ አይደለም፣ ወታደራዊ እንትንም የለም፣ በቀጥታ ጦርነቱ ልንገባ እንችላለን ከሚል ሂሳብ ይመስለኛል እስካሁንም የቆዩት። ከዚህ በኋላም የእሳቸው ጉዳይ ትግራይ ውስጥ እንደዛ ነው የሚመስለኝ መሳይ ፌደራል መንግስቱን ከመፍራት ጋር
የአብይ አህመድ ጦር እንደገና ከመጣ ምናልባት አቅምም የለንም እንደገና ጦርነቱ እንገባለን ህዝቡም ደግሞ አይደግፈንም ሁለተኛ ጦርነቱ ወጣ ብንለው ከሚል የተዋቸው ይመስላል እንጂ ወታደራዊ አቅም በሙሉ ያጡ ነው የሚመስሉት አቶ ጌታቸው መሳይ የታጠቀውን ኃይል ከቁጥጥራቸው ውጭ ነው የሚደግፋቸው የለም ማለት አይደለም ግን የተቀናጀ ሰንሰለቱን በትክክል ተዋረዱን ጠብቀው ማዘዝ የሚችሉት ኃይል አይደለም ያለው ትግራይ ውስጥ በጣም የሚያሳዝነው ነገር የታጠቀው ኃይል ከፖለቲካ ትዕዛዝ ውጪ ነው የሚኖረው ከዚህ ሰርክል ውጪ መሆኑ ነው አንድ ለትግራይ ህዝብ በጣም አሳሳቢ የሆነው አሁን ጨዋይሁን ምን ይሁን እሱ ሌላ ጉዳይ ነው ግን የሆነ ጊዜ የሆነ አካል ሲደግፍ እንደዚህ አይነት ችግር ይፈጠራል ወደ አቶ ጌታቸው ሳይድ ቢሆን ለደብረ ጽዮንን ያስፈራራቸው ነበር ወደዛ ሲሆን ደግሞ አቶ ጌታቸው ትሬት ሆነ ይሄ ማከል ላይ ራሱን የትኛው ፖለቲካ እዝ ውስጥ የሌለ መሆኑ የትግራይን እንትን ሽግግር በጣም አደጋ ውስጥ የጣለው ይሄ የታጠቀው ኃይል ነውና አቶ ጌታቸው እንግዲህ በዚህ አጣብቂኝ ውስጥ እንዳሉ ነው የሚያሳየው ግን በትግራይ ውስጥ አሁን ሳይ በአጠቃላይ ስናይ ሁላችንም ምንድነው የትግራይ ህዝብ የቀረበለት ሁለት ምርጫ የሚመስለው ስታየው እንግዲህ አሁን አንድ ሰው ተርቦ በጣም የተራበ ሰው ወደ ሆቴል ሄድና እስቲ ምግብ ስጡኝ ምርጫ ይላል ሁለቱም የማይወዳቸው ምግብ ይሆናሉ ሁለቱም የማይዋጡለት ተርቧል ይሄ ሰው መብላት አለበት ካልበላ ወዴትም አይሄድም ምንድነው የሚያደርገው ከሁለቱ እንግዲህ ከሁለት መጥፎ ነገር አንዱን ይመርጣል ማለት አቶ ጌታቸው ላይ ያለ ድጋፍ የሚመስለኝ ትግራይ ውስጥ ከዚህ ጋር የተያዘ ነው መሳይ ይህ ህዝብ ፍትህ ተርቧል ዲሞክራሲ ተርቧል ሁሉ ነገር ተርቧል እና ግን ትንሽ በተሻለ ሁኔታ አቶ ጌታቸው የመለወጥም ነገር ያሳያሉ ነው ወጣቱ ትንሽ ለለውጥ ክፍተት ነገር አለ በተለይ ዲሞክራሲ ክፍተት ሚዲያውንም ከፈት በማድረግ እንደ ተቃውሞ እናሰማም ሲባል እንደ ብዙ የሚጫኑ አይደሉም እና በተወሰነ ደረጃ ትንሽ የሚራመዱ ይመስላል ሌላ አማራጭ ስለሌለኝ ለጊዜው ወደሳቸው የሚል አይነት አስተሳሰብ ወጣቱ ላይ ያለ ይመስላልና ይሄ የትም ሩቅ የሚያሻግር አይደለም ስለዚህ ነው እንግዲህ ብዙ ጊዜ የምንለው መሳይ ወጣቱ ስንል እንደው የግድ በእድሜ መከለል የለበትም አዳዲስ አስተሳሰብ ያላቸው ሰዎች ተደራጅተው አንድ ተስፋ ለዛ ህዝብም ለሀገራቸውም ተስፋ ሆነው መውጣት ካልቻሉ ይሄ ጉዳይ በጣም ወደ መጥፎ ነገር ሊያመራ ነው የሚችለው ከፌደራል መንግስቱም ጋር የመጨረሻው እስካችም ሊፋቱም ይችላል አሁን የዶክተር ደብረጽዮን አካሄዱን ካየው ስልጣኑን ቢሰጣቸው ያ በዶክተር ደብረጽዮን የሚመራው በቃ ያቶ ጌታቸውንም ኃይል ወደዛ አድርገን ወሰዱት በቃ እርሻውሚያው ምንድነው ሜዳውሚያው ቢባሉ እኮ በጣም የሚያስገርመው ነገር አቶ ጌታቸውን የሚደግፍ እኮ ነው በዞን ደረጃ እኮ በጣም የሚገርም ነገር በጣም ብዙ ደጋፊ አፍርተዋል በዚህ አጭር ጊዜ ውስጥ የሳቸውን መንገድ ማለት ነው የሳቸው መንገድ የሚደግፍ ስለዚህ ግጭት ሊፈጠር ይችላል ማለት ነው በቲዲኤፍ ውስጥ ግጭት ሊፈጠር ይችላል በህዝቡ መካከል ግጭት ሊፈጠር ይችላል እና ሁሉን የሚያስታርቀው ኃይል የወጣቱ መነሳት የወጣቱ ልጅ መያያዝ ነው የሚመስለኝ መሳይ ዳንዲ ኢትዮጵያ ግጭት ይከሰታል ያልከው ከወዲሁም ወደ ደቡባዊ ትግራይ መሆኒ አካባቢ እንደዚህ ግጭት ተፈጥሮ አንድ ከትግራይ ሰራዊት አንድ ደግሞ ከሚሊሻ የሚባለው እንግዲህ በአካባቢው የጌታቸው ረዳ ቡድን ተደርጎ በሚታሰበው መዋቅር ውስጥ ያለ ነው በትግራይ ሰራዊትና በሚሊሻው መሃል በተደረገ የተኩስ ልውውጥ ከሁለቱም አንዳንድ ሰው መሞቱን ነው የሰማነው ከዛ በኋላም ነው ያው መቀሌ ላይ የጊዜያዊ የጸጥታና ደህንነት ግብረ ኃይል እንዲቋቋም የተደረገው የደህንነት ግብረ ኃይል በአሁኑ ሰዓት በትግራይ ያለውን አጠቃላይ የጸጥታ ቁጥጥር የሚያደርግ ነው በበላይነትም የሚመሩት የትግራይ ጀነራሎች እንደሆነ ነው የሚታወቀው ለማንኛውም እንግዲህ የትግራይ ጉዳይ በዚህ ሁኔታ ነው ያለው ያው የትግራይ ህዝብ ምርጫ ነው የትግራይ ህዝብ እንግዲህ ቆፍጠን ብሎ ጠንከር ብሎ የመጣው ይምጣ ብሎ ከሁለቱም አልፈልግም ብሎ አዲስ የፖለቲካ መስመርና አስተሳሰብ ደፈር ብሎ ቢያመጣ ለሁሉም ለኢትዮጵያም ጭምር ይበጃል በብልጽግናም የሚመጣ በዋትም የሚመጣ መፍትሄ ለትግራይ ዘላቂ ፈውስ አመጣምና እሱ ላይ ከተቻለ እሱ ላይ መበርታት ያስፈልጋል ለማንኛውም ገለታ ወደ ኢትዮ ኤርትራ ጉዳይ እንምጣ ከዚሁ ጋር ተያይዞም የሚነሳ ነው እንግዲህ የኢትዮ ኤርትራ ጉዳይ አሁንም ጦርነት የሚሸቱ ነገሮች ከግራ ከቀኝ ይሰማሉ በተለይ ከአብይ አህመድ አስተዳደር በኩል
የሚታዩት እንቅስቃሴዎች በየመገናኛ ብዙሃኑ በደጋፊዎቻቸው የሚቀርቡ የተለያዩ መልእክቶች ጦርነት አይቀሬ እንደሆነ የሚያመላክቱ ናቸው። እንግዲህ መሬት ላይ የሚታየው እንቅስቃሴም ተጠናክሮ ቀጥሏል። ዛሬ እንደሰማነው ከሆነ ወደ ሁመራ አካባቢ ወደ ከኤርትራ ጋር በሚያዋስነው በዛ የድንበር አካባቢ እንደዚሁ ወታደራዊ እንቅስቃሴዎች እንደነበሩ ነው። ባለፈው ሳምንት ለአንድ ሰዓት የቆየ የተወሰነ የተኩስ ልውጥ እንደነበረ ነው። ያ የተኩስ ልውጥ ምን እንደሆነ መነሻው እንዴትም እንዳበቃ መጨረሻው የሚታወቅ ነገር የለም። ነገር ግን ከግራ ከቀኝ የተወሰነ የተኩስ ልውጥ ነበረ የሚል ነው። ያልተለመደ በመሆኑ ህብረተሰቡ ተደናግጦ እንደነበረም ሰምተናል። አሁን ወደ አፋር አካባቢ ያለው እንቅስቃሴ ነው ተጠናክሮ የቀጠለው። አብይ አህመድ ከባድ መሳሪያዎቹን ወደ አፋር ድንበር እያስጠጋ ወይ ወደ ኤርትራ ድንበር እያስጠጋ እንዳለ ነው የሚገለጸው። በኤርትራም በኩል ያው አንዳንድ ዝግጅቶች እንዳለ ይነገራል። በአብይ አህመድ ደረጃ መረጃዎች ጎልተው የወጡ ባይሆኑም በኤርትራም በኩል እንደዚሁ አንዳንድ ወታደራዊ የሚመስሉ ዝግጅቶች እየተደረጉ ነው። ነገሮች ወደ ጦርነት ያምራሉ ወይ የሚል ነገር ነው። እንግዲህ አንዳንድ የምናገኛቸው መረጃዎች አብይ አህመድ ለማሟሟቅ ነው አሟሙቆ ጦርነቱን ወሬውን በደንብ ካደመቀው በኋላ በሆነ ነገር ደግሞ ጥፍ ብሎ ጦርነት የሚባል ነገር ላናይ እንችላለን የሚሉ ወገኖችም አሉ። ይህንንም ከሶማሊያው የባለፈው ጊዜ የአብይ አህመድ የጦርነት ነጋሪት ጋር የምናስታውሰው ነው። ጀነራሉ ፊልድ ማርሻሉ ሁሉ ወጥተው በዛ ደረጃ የፎከሩበት ብዙ ወታደሮችን ብዙ መሳሪያዎችን ወደ ምስራቅ ኢትዮጵያ ሲያጓጉዙ እንደነበር ይታወሳል። እንዲህ አይነት ነገሮችን ግርግሮችን ማሟሟቅ ይችሉበታል ብልጽግናዎችና እንደዛ ካደረጉ በኋላ ጦርነት ውስጥ ግን አይገቡም። ስለዚህ ጦርነት ይከሰታል የሚለውን ነገር በፍጹም የምንቀበለው አይደለም ሊሆንም አይችልም ብለው የሚደመድሙ ወገኖች አሉ። በአንጻሩ ደግሞ መከሰቱ የማይቀር ነው። ከዛ ውጪ ሁለቱን ወገኖች ሊፈታቸው የሚችል ነገር የለም። በተለይ አብይ አህመድ በምንም አይነት መልኩ ከጦርነት ውጪ መኖር የማይችል ነው። ጦርነት ቀለቡ ነው። ጦርነት የስልጣን ማራዘሚያው ነው። በጦርነት ውስጥ መኖር ብቻ ነው የሚችለው። ህዝብ እያለቀ እሱ ምንም አንድም ቀንቶን መቆየት ከፈለገም ከማንም ጋር ጦርነት ውስጥ ከመግባት ወደ ኋላ አይልም ብለው የሚገልጹ ወገኖች ደግሞ የጦርነቱን አይቀሬነት አስምረው እየጠቀሱ ይገኛሉ። ገለታው እስቲ ወቅታዊ ሁኔታው እንዴት እየተከታተልክ ነው? እንደተባለው አብይ አህመድ ጦርነትን አይሸሽም። የሚሸሸው ዴሞክራሲ እና የሽግግር ፍትህ። አሁን ተመልከት፣ ትግራይ ውስጥ እኮ በጊዜያዊ አስተዳደሩ ውስጥ እኮ አንዱ ያልገባበትን ምክንያት እኮ ቅድም ያልነው እኮ ነው። እነዚህ አራት ስራዎች እኮ ናቸው የሚኖሩት እኮ የሽግግር ፍትህ ማን ነው ጊዜያዊ አስተዳደሩ እኮ አንዱ የሽግግር ፍትህ ማምጣት እኮ ያ ይጠየቃል። ስለዚህ እንደዚህ አይነት ነገር ውስጥ አይገባም። እዛ አካባቢም ደግሞ አንድ የደከመ ህወሓት ነገር ነው የሚፈልገው እና በአጠቃላይ በክልል ደረጃም ከጎረቤት ሀገሮችም ከጦርነት የሚርቅ ሰው አይደለም እና ጦርነት ሊያስነሳ ይችላል የሚሉ ሰዎች በቂ ምክንያት ያላቸው ነው ይመስላል። በየትኛውም አቅጣጫ ግጭት ሊያስነሳ የሚችል ሰው ነው። ይሄ ደግሞ ይጠቅመኛል ብሎ የሚያምን ሰው ነው። ግጭት ከተነሳ በተለይ የውስጥ ፖለቲካውን ያቀዘቅዘዋል። ትኩረት ሁሉ ወደዛ ሊሆን ይችላል። በተለይ ደግሞ ይሄ ባህር ጉዳይ ከተነሳ ደግሞ ኢሹው የዓለም አቀፍ ጉዳይ ሁላ ይሆናል። ኢትዮጵያውያንም ወደዱም ጠሉ ተባብረው እንትን ሊያደርጉ ይችላሉ፣ ሊታገሉ ይችላሉ። በዚህ መካከል እኔው ያድራለሁ የሚል ካልኩሌሽን ነገር የሚያስብ ሰው ነው። ከዚህ የተነሳ አንገባም ሁለቱ ኢትዮጵያና ኤርትራ ጦርነት ውስጥ አይገቡም ብሎ ማለት በጣም አስቸጋሪ ነው። እንደዚህ አይነት ድምዳሜ ያዘናጋናል። መታገል ነው ያለብን መሳይ። አንዳንድ ከዚህ በፊት የማያነሷቸውንም ነገሮች የኢትዮጵያ ባለስልጣናት እያነሱናል። ለምሳሌ አሁን በቀላሉ ጦርነት ውስጥ ሊያስገባ ከሚችለው መካከል አንዱ ጉዳይ መካከል በአገሮች መካከል ቀጥታ ጦርነት ውስጥ የሚያስገባ ድንበር ነው እንደምታውቀው። ድንበራችን ተጥሷል። የተወሰነ ኃይል የኤርትራ ኃይል ኢትዮጵያ ውስጥ ገብቶ አልወጣም የሚል ነገር አሁን የሚነሳ ከሆነ ያ ዱብ ነው። ያንን አስወጣለሁ በሚል ጦርነት ሊከፈት ይችላል ማለት ነው። ስለዚህ አንዱ አክቲቭ የሆነ ጦርነት ሊያስነሳ የሚችል ምክንያት ይሄ ነው ሊሆን የሚችለው። ይሄን ደግሞ በአንድም በሌላ መንገድ የብልጽግና ሰዎች እያነሱ ነው ያሉት። ይሄ እንግዲህ የመንግስት አቋም ሆኖ መግለጫ ከተሰጠ
ምን ካለ አንዱ አደገኛ ነገር ነው የሚሆነው። በኤርትራ በኩል እንግዲህ አንዳንድ እንዳልከው የሳተላይት ኢሜጆች የሚያሳዩት የጦርነት ዝግጅቶች እንዳሉ ጥሪ እንደሚያደርጉ ከዚህ በፊት ወታደር ሆነው ወደ ቤታቸው ተመለሱትን ሁሉ እንደገና አጫጭር ስልጠና እንዲሰጣቸው ያደረጉ ያሉበት ሁኔታ እነዚህ ድብ ዝግጅቶችን ስናይ ዝም ብለን ኢትዮጵያን መጠበቅ ኤርትራን መጠበቅ ያለብን አይመስለኝም። በጣም ሞኝነት ነው። ፕሮክሲ ዋር ደግሞ አለው። አሁን በቀደም የተወሰኑ ወገኖች ሲናገሩ ምን ሰማለሁኝ አሁን ትግራይ ውስጥ ያለ ጦርነትና ፌደራል መንግስት ይዋጋ ዓለም በቃ የዓለም ጦርነት ሊሆን ይችላል። ማንም ዞር ብሎ የሚያየን የለም መሰለኝ። ዞር ብሎ ያዩን ስንደባደብ ነው። እንኳን አሁን ያን ጊዜ በጣም ኃይለኛ የተጠናከረ ኃይል በነበረበት ጊዜ ህወሓትና ፌደራል መንግስት ማለቴ ነው በሚዋጉበትም ጊዜ ያን ያህል እኮ ዓለም አልተናወጠም። ነው መግለጫ ያወጣል። የስቴት ዲፓርትመንት እንደዚህ ያሉ በሁኔታው አዝኛለሁ አሉ ነው የሚባለው። ዩናይትድ ኔሽንስ እንደዚህ ያሉ ይባላል። ከዚህ ውጪ ምንም ሊመጣ ይችላል። አሁንም ደግሞ ከዛ ያነሰ ሊሆን ሁሉ ይችላል። ከኤርትራም ጋር በመሬት ጉዳይ ብንጋጭ ዓለም አቀፍ ኮሚኒቲ ዞር ብሎ ያየን መሳይ በዜና ካልሆነ በስተቀር ዓለም አቀፍ ኮሚኒቲው በተለይም ሪጂናል አካባቢዎች ወዲያ ማዶም ያሉት ደግሞ አረብ ሀገሮች በከፍተኛ ሁኔታ ጣልቃ የሚገቡት የባህር ጉዳይ ሲነሳ የቀይ ባህር ጉዳይ ሲነሳ የቀይ ባህር አጀንዳ ሆኖ ጦርነት ከተካሄደ እጆች ብዙ የሚበዙበት እንደሆነ ብዙ የፖለቲካ ሰዎች ናቸው የሚናገሩት መሳይ ብዙ እጅ የበዛበት ከዚህም ከኛም ከኢትዮጵያም ሳይድ ከኤርትራም ሳይድ ብዙ ደጋፊ ኖሮ የውስጥ የፕሮክሲ ዋር ውስጥ ገብተን እርስ በርስ ነው እንደተላለቀ። ስለዚህ ይሄንን በጣም ባልሰከኑ መሪዎች እጅ የወደቀ ህዝብ እርስ በርሱ ተላልቆ ፎር ነቲንግ ባለፈው እንዳልነው ለባዶ ነገር ሌላ ችግር ውስጥ እንዳይገባ በየቤታችን ሃይ ማለት ነው። ኢትዮጵያ ውስጥ በተለይኛ እኛ ቤታችን ውስጥ አንተ ሰውዬ ባለፈው ሶማሌ ውስጥ ወስደህ ግብጽን ሁሉ አምጥተህ መሳሪያ ሁሉ አቀርባለች ልንዋጋ ነው ተብሎ ሽብር በሽብር ሆኖ ነበር። እንዳልከው እሱን ለተለያየ ፖለቲካ እንትን ተጠቀመበትና ዘወር ብሏል። አሁን እዚህ ከኤርትራ ጋር ደግሞ ዋጋለው የሚለው ከፕሮፓጋንዳ አልፎ ሌላ ጦርነት ውስጥ ምድሪቱን የሚከታት ከሆነ ኢትዮጵያን እምቢኝ ማለት ወጣቶች እምቢኝ ማለት ያለብን ነው የሚመስለኝ እንዳንድ ዜጋ መሳይ። ኤርትራን መንግስት አቋም የሚያሳዩ አንዳንድ ጽሁፎችን ያያየን ነው። ያ በቀጥታ ከማስታወቂያው ከኤርትራ ማስታወቂያ ሚኒስቴር የሚወጣ ነው። በወቅቱ አንዳንድ ጉዳዮች ላይ ማብራሪያ የሚሰጥ ነው። ከዚህ ቀደም ብዙ ጊዜ በኤርትራ መንግስት በኩል መልሶች አይሰጡም። እንደዚህ ሁሉ ነገር በአደባባይ የሚገለጽበት ሁኔታ አልነበረም። የሆኑ ነገሮች ሲነሱ የማስታወቂያ ሚኒስትሩም በትዊተር ላይ ወጥተው ምላሽ ይሰጣሉ። አቶ የማነ ገብረ መስቀል እንደዚሁም የማስታወቂያ ሚኒስትሩም በአጠቃላይ ኤርትራን መንግስት አቋም የሚገልጹ ደግሞ አንዳንድ ሀተታዎችም እየወጡ ነው ያሉት። በተለይ አሁን አንዳንድ ባለስልጣናት የትግራይ መሪዎች ሌተናል ጀነራል ጻድቃን እንደዚህ ወጥተው መግለጫ ሲሰጡ ለዛ ምላሽ የመስጠት ባለፈውም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ እንደዚሁ በአልጀዚራ ላይ አንድ ጽሁፍ ሲያወጡ ያንን በተመለከተ ከማስታወቂያ ሚኒስትሩ ባሻገርም እንደዚህ ሀተታ እየወጣ የኤርትራን መንግስት አቋም የሚያሳዩ ነገሮችን በስፋት እያየን ነውና ስለዚህ በተወሰነ ደረጃ የኤርትራንም ምላሽ እያገኘን ነው በአሁኑ ሰዓት። በዚህ በሰሞኑም ጉዳይ ላይ ብዙ ነገር አንስተዋል። ከፋኖ ጋር በተገናኘ ትገናኛላችሁ፣ ከህወሓት ኃይሎች ጋርም ትገናኛላችሁ ወይም ደግሞ አብራችሁ ነው የምትሰሩት፣ ሌሎች ነገሮችንም በመጥቀስ የኤርትራን መንግስት አቋም ነው በሀተታው ላይ ያየነው። በዚህም ሁሉንም ነገር የኤርትራ መንግስት ውድቅ አድርጎታል። በምስራቅ አፍሪካ አዲስ ካርታ ሊፈጠር ይችላል ብለዋል ሌተናል ጀነራል ጻድቃን። አሁን የጦርነት ከፈነዳና ኢትዮጵያና ኤርትራ ወደ ለየለት ቀውስ ውስጥ ከገቡ ምናልባትም የጦርነቱ ውጤት ምስራቅ አፍሪካ ላይ አዲስ ካርታ ልናይ እንችላለን የሚል ነገር አንስተው ነበርና ይህንንም በሀተታው የኤርትራ መንግስት በሀተታው ላይ ውድቅ እንዳደረገው ነው መረዳት የቻል ነው። ገለታው ምናልባት እነዚህን ነገሮች ከተከሰቱ ምስራቅ አፍሪካ ላይ አዲስ ካርታ እናያለን፣ በአጠቃላይ የሚፈጠረው ነገር ቀጠናዊ ቀውስ ይሆናል። አሁን ሳውዲ አረቢያ አሰብ ላይ ተጨማሪ ኢንቨስትመንት እያመጡ ነው። እንደዚሁም ሌሎች ሀገራትም ኢንተረስት ፍላጎታቸውን እያሳዩ ነው። ግብጽና ኤርትራ ወታደራዊ ልምምድ በባህር ላይ ጀምረዋል። ግብጽ ወደ 5000 የሚጠጋ ሰራዊት አምጥታ ሶማሊያ ድንበር ላይ አስፈራለች። የሶማሊያን ወታደሮችም እያሰለጠነች ነው። እነዚህ ክስተቶች ምናልባት ጦርነቱን የኤርትራና የኢትዮጵያ ብቻ አያደርገውም። ከተከሰተ ነው
መከሰቱ አይቀርም ብለን ካመንን ነው። ስለዚህ ይሄንን አውቀው ይገቡበታል ወይ? ችግሩ በጣም ሰፊ ነው። ባለፈው የአንድ የኔዘርላንድ የጥናት ማዕከል እንደገለጸው ከሆነ መዘዙ ለአውሮፓ ሙሉ ሊተርፍ ይችላል። ስለዚህ ይህን ጦርነት ማስቆም የሚገባው ዓለም ተረባርቦ መሆን አለበት። ምንም አይነት ጦርነት ምስራቅ አፍሪካ ላይ በዚህ ወቅት ላይ መታየት የለበትም፣ ትልቅ ቀውስ ይፈጠራል የሚል ነው። እንዲያን ነገር ልናይ እንችላለን። እንደው ስጋቱ በሰፊው ነው የሚነሳው። ይሄ አዲስ ካርታ የሚለው ነገር እንግዲህ የተለያዩ ሀገር መፈጠር ማለት ይመስለኛል። በጦርነት እንደዚህ ተላልቀን ሀገር እንደ የተለያየ ሀገር የምንመሰርትባት ዓለም አለች ወይ ነው ዋናው ኢምፖርታንት ነገር። ጀነራል ጻድቃን ምን ለማለት ፈልገው ነው አዲስ ካርታ ልናይ እንችላለን? ትግራይ ብቻዋን ሀገር ትሆናለች ነው ወይስ አንዳንዶች እንደሚሉት ትግራይና ኤርትራ ተደባልቀው አንድ ሀገር ይፈጥራሉ ነው? ምንድን ነው? እንደዛ አይነት ነው እንግዲህ። ምናልባትም ኢትዮጵያም ደግሞ ድንበሯን ሰፋ አድርጋ ባህር ከያዘችም ደግሞ ካርታው ተለወጠ ማለት ነው። እንደዚህ አይነት አስተሳሰብ ነው የሚሉት። ግን ጦርነት ካርታን አሁን ያመጣል ወይ ነው ትልቁ ነገር መሳይ። በዚህ ዘመን አሁን ባለንበት ዓለም ውስጥ ሊያስተላልቀን ይችላል። ግን ሄዶ እኮ በዲያሎግ በምክክር ካልተፈታ ዲዝም ብለን ተነስተን ከዚህ ወዲያ የኔ ነው ብለን በጦርነት አሸንፈን ካርታ ብንስል ምን ዋጋ ነው? ማን ይቀበለናል? መሳይ ሶማሌላንድ ስንት ዓመቷ ነው አሁን ሀገር ሆናለሁ ብላ ማን ነው ይኸው ብዙም ለደብዳቤ ይዛ በየሀገሩ ነው የምትዞረው። የሚቀበላት አጥቷል። በቃ ዓለም እንደዚህ አይነት ነገር የሚቀበልበት ምዕራፍ ላይ አይደለም። ታይዋን ጋር ግንኙነት አታርግብኝ ብላ ማስጠንቀቂያ ሰጠች ዛሬ ቻይና። ዓለም አቀፍ ኮሚኒቲው በአጠቃላይ በተለይ እነዚህ ሀያላን ሀገሮች አይደግፉም። ዩናይትድ ኔሽንስም የሀገሮች ቴሪቶሪያል ኢንቴግሪቲያቸው ወይም ደግሞ ግዛታቸው ተከብሮ ይበቃል። 190 ምናምን ሀገር ተፈጥሯል በፕላኔታችን ላይ። አሁን እየፈለፈልን አዳዲስ ሀገር ማውጣት ግጭት ምድሪቱን አያረጋጋም። ስለዚህ ያሉት ችግር ካለ ሀገር ከማፍረስ በመለስ ማንኛውም የቡድን ጥያቄ ይሁን የግለሰብ ጥያቄ፣ ኢኮኖሚ፣ የፖለቲካ ጥያቄ ሀገር ከማፍረስ በመለስ ይፈታል። ዴሞክራሲ የሚባል መድኃኒት ተገኝቷል ዓለም ላይ። ስለዚህ ዝም ብሎ ተነስቶ በጦርነት እንደ ሁለተኛው ዓለም ጦርነት እንደ አንደኛው ዓለም ጦርነት ካርታ አሁን የተሰራው በዛን ጊዜ እንደዛ ነው። አንደኛው ዓለም ጦርነት ጊዜ የዓለም ካርታ እንደዛ ነው የምታውቀው። ከቅኝ ግዛት በኋላ የአፍሪካን ካርታ ያየን እንደሆነ ከቅኝ ግዛት በኋላ የመጣ እንትን ነው። ከጦርነት በኋላ የተፈጠረች ናት ዓለም። አሁን ያ ጊዜ ቀርቷል እና እኔ እዚህ ካርታው ምናምኑ ሳይሆን ግን እልቂት ልናመጣ እንችላለን መሰለኝ። ለትውልድ የሚያልፍ እልቂት ልናመጣ እንችላለን እርስ በርሳችን። አሁን የምንሄድበት መንገድ በተለይ ሪጅኑ ላይ ያለው የፖለቲካ ምክክር ሊፈታው የሚችለውን ድርድር ሊፈታ የሚችለውን ተያይዞ ማደግ፣ ይሄ በተለይ ሪጂናል የሆነ ቀጣናዊ ትስስር እየፈጠሩ እየተሳሰቡ ማደግ እየተቻለ እንደው ዝም ብሎ ወታደራዊ መፍትሄን በጦርነት ችግሮችን ለመፍታት የሚደረገው መፍትሄ ሪጅኑን ሊጎዳው ይችላል። በኢኮኖሚ ይጎዳዋል፣ በከፍተኛ እልቂት ሊጎዳው ይችላል። ስለዚህ እኔ በዛ አግባብ ነው እንደው የእሳቸውን አርቲክል የእሳቸውን አስተሳሰብ የማየው መሳይ። እንግዲህ ገለታው ወደ ሌላው ርዕሰ ጉዳይ እንሄዳለን። የአማራ ክልል ወቅታዊ ሁኔታን በተመለከተ ነው። በአብይ ባህር ዳር ሄዶ ያው እንደተለመደው ሳይክል ነርቷል። ያው በየሄደበት ሳይክል የመንዳት ምንድነው የሚባለው ቱር ነው የሚባለው። በየከተማው በሄደበት ቁጥር ሳይክል ይነዳል። ሳይክል ነርቷል። ለምን ባህር ዳር ሄደ? እንግዲህ ከመንግስት ሚዲያዎች እንደሰማ ነው የኮሪደር ልማቱ የደረሰበትን ደረጃ ለመጎብኘት ነው የሚል ነው። በእርግጥ ባህር ዳር ላይ የሚሰራው የኮሪደር ልማት በአንድ ሀገር መሪ ደረጃ በጠቅላይ ሚኒስትሩ ደረጃ ለመጎብኘት የሚያስችል ውጤት ላይ ደርሷል ወይ? በነገራችን ላይ ባህር ዳርና ጎንደር በየጊዜው ነው የብልጽግና ሰዎች የሚጎበኙት። በሳምንት አንድ ባለስልጣን ይሄዳል። ምን እንደተፈጠረ አቅም ወይ ክልሉን በፋኖች የበላይነት ነው የተያዘው የሚለውን ውድቅ ለማድረግ ደጋፊዎቻቸው ያንን አምነው እንዳይቀበሉ በየጊዜው እየተመላለሱ በመጎብኘት የደጋፊዎቻቸውን ሞራል ለመጠበቅ እንዲሁ ስጋታቸውን ለመቀነስ ሲሆን የሚታወቅ ነገር የለም። ባህር ዳርና ጎንደር በተለይ ሁለቱ በየጊዜው ነው በብልጽግና ሰዎች ባለስልጣናት የሚጎበኘውና አሁን አብይ አህመድ ሄዶ ጎብኝቷል። ለማንኛውም ጉብኝቱን ተከትሎ የተለያዩ ነገሮች
ሲነሱ ነበረ። እንዴት አየው? ስለ ፋኖ እንቅስቃሴ ወደ ኋላ ላይ አነሳዋለሁ። ፋኖን በተመለከተ በተለይ የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ ሰሞኑን በአንድ መድረክ ላይ ተናገሩት እና በመረጃ ምንጮች የደረሰንን በዜናም ወጃችን ላይ አቅርበነዋል። ብዙ ነገር እንድናነሳ የሚያደርገን ነው። የሰራዊቱን ቁመና ምን ላይ እንዳለ በደንብ የምንረዳበት ስለሆነ በተለየ ሁኔታ አነሳለሁ ከፋኖ የተጋድሎ እንቅስቃሴዎች ጋር። ግን የባህር ዳሩን የአብይ አህመድ ጉዞን እንዴት አየኸው? በባህር ዳር 15 ቢሊዮን ብር የሚፈጅ ነው የኮሪደር ልማቱ ግንባታ ተብሏል። ጉሮሮ እያነቁ መቀነት እየፈቱ ከህብረተሰቡ ቤት ለቤት እየሄዱ ገንዘብ እየተቀበሉ ነው። ባለሀብቶች ላይ በብዙ ሚሊዮን የሚቆጠር መዋጮ ተጥሎባቸዋል። አምጡ ገንዘብ ተብለዋል። 15 ቢሊዮን ብር ባህር ዳር የኮሪደር ልማት። እንግዲህ ኮሪደር ልማት አዲስ አበባ እስካሁን ምን አስገኘ? ሌሎች ቦታዎችስ የኮሪደር ልማት ምንድነው ጥቅማቸው ብለን ብዙ ጊዜ ስላልነው ዛሬ አንደግመውም። ግን ባህር ዳር በተለይ አማራ ክልል የሚሰራ ልማት በተለይ 10 ቢሊዮን ዶላር ያስፈልገናል ክልሉን መልሶ ለማቋቋም የሚለው ሪፖርት ከአረጋ ከበደ እየተሰማ በተለያዩ የክልሉ አካባቢዎች በድርቅ የተጎዱ በመፈናቀል ሚላስ የሚቀመስ ያጡ ወገኖች ይድረሱልን ጥሪ በሚያሰሙበት በዚህ ወቅት ላይ ብልጭልጭ አምፖልና ዘንባባ ለመትከል አብይ አህመድ እሱ ላይ ትኩረት አድርጎ አሁንም ጉብኝት ከዛ ጋር የተያዘ ማድረጉ ምንን ያመላክታል? እንግዲህ ከዛ ከወጡ በኋላ ደግሞ የሱ ታሪክ ጻፊ የሆነው ዳንኤል ክብረት ትዊተር ገጹ ላይ ያሰፈረውንም እንደዚሁ ባጭሩ እንመለከታለን። ፋኖ የታለ? እንግዲህ እዛ ሄደው ደርሰው ሲመጡ አንድ ጥይት ስላልጮህባቸው ፋኖ የለም የሚል ድምዳሜ ላይ በመድረስ ፋኖም አሁን አርጅቷል፣ ድሮ እንደ ውሻ ይናከስ ነበር፣ አሁን እንደ ጉንዳንም መናከስ አቅቶታል የሚል አንድ ተረት አጅቦ የጻፈውንም አጭር ጽሁፍ ተመልክቻለሁ። ለማንኛውም የባህር ዳሩን የአብይ ቆይታ እንዴት አየኸው? በየሄደበት ሳይክል ይነዳል። ምን ትርጉም እንዳለው አላውቅም። እንግዲህ መቼስ የአማራ ህዝብ አሁን በዚህ ሰዓት በከባድ ጦርነት ላይ ነው ያለው። ክልሉ ራሱ ያመነው ዝም ብሎ ማንኛውም ሚዲያ ሳይሆን ራሱ ክልሉ ባመነው መሰረት 60% የሚሆን የክልሉ ህፃናት ትምህርት ቤት አይሄዱ፣ ተቋርጧል ትምህርት። ይሄንን በተለያየ ማህበራዊ አገልግሎት ብናየው 60% ነው ማለት ነው። 60% ጤናም የለም ማለት ነው። 60% የጤና አገልግሎት የለም ማለት ነው። ኢኮኖሚ ተዛብቷል እና ጥይት ነው የሚዘንበው በምድሪት በዛ ክልል ውስጥ እና በዚህ ውርጅብኝ ውስጥ በዚህ የጥይት ዝናብ ውስጥ ኮሪደር መጎብኘት ምንድነው ነው ትልቁ ጥያቄ። ምን አይነት አንገብጋቢ ፕሮጀክት ነው ማለት ነው ይሄ ነገር? ደግሞ የሳይክል መንገድ ነው እንግዲህ እንደምናየው በባህር ዳር ከተማ ዳርዳሩን የሳይክል መንገድ ተሰርቷል። እሱን እንትን ለማድረግ ነው ሄደው ለማሳየት ዘና በሉ ለማለት ነው። ይሄስ ምንድነው የሚያስተላልፈው ነገር ለአማራ ህዝብ? ምንድነው መልእክቱ ማለት ነው? አሁን የአማራ ህዝብ ይሄን በቴሌቪዥን ሲያይ ምንድነው የሚሰማው? እነሱስ ምንድነው የሚፈልጉት? ታርጌታቸው ምንድነው? በእርግጥ ለፈውስ ነው ወይ ስለ ልማት እንዲያስብ ነው? የአማራ ህዝብ ልማት ለምቶልኛል ተስፋ እንዲያደርግ ማለት ነው። እንግዲህ ተስፋ እንዲታየው፣ ብርሃን እንዲታየው፣ ልማት እንዲታየው ለማገዝ ነው ወይ ስሜቱን ለመጉዳት ነው? የአማራን ህዝብ እንደዚህ የሚያደርጉት በሰው ቁስል ላይ እንጨት ስደድበት ይላል የሀገራችን ሰው። እና አንዳንድ ጊዜ በጣም የተጎዳን ማህበረሰብ እንዳልተጎዳ አድርጎ መዝናናት በዛ ክልል ውስጥ ሲያሳዩ ከፍተኛ ህመም ላይ ያለ ክልል የበለጠ ስነልቦናውን እየጎዱ ያሉ ነው ይመስለኝ። ሌላ ጦርነት ነው የሚመስለኝ መሰለኝ። ሌላ የስነልቦና ጦርነት ነው እያካሄዱ ያሉት። ያደቀቁት ነው ያሉት። አሁን ከዚህ ሰው ንግግርም ጋር ሊያያዝ ይችላል። ከዚህ ከአቶ ዳንኤል ክብረት ጋር ሚያዝ ነው ስነልቦና የማድቀቅ ታጋዮቻቸውን ስነልቦናቸውን የመጉዳት ነገር ነው የሚመስለኝ እንጂ በዚህ ሰዓት ትምህርት ቤቶች ደቀዋል። እንደምታውቀው ደብረ ብርሃን በጣም ብዙ ተፈናቃይ ነው ያለው። አንድ መሪ የአገሪቱ መሪ እነዛን የተፈናቀሉ ሰዎች ሄድ ብሎ አይዟችሁ ይሄ ጊዜ ያልፋል፣ ቢያንስ ወደምትሄዱበት ቦታ እንድትሄዱ ሁኔታዎችን ያመቻቸን ነው ያለነው።
አሁንስ እንዴት ነው ምግብ አንሷችኋል ወይ ምናምን አይባልም። ያንን የአማራ ህዝብ የሚጠይቀው በዚህ ሰዓት የሚጠብቀው የፈራረሱ ክሊኒኮችን ጎብኘት አድርጎ ያንን ፕሮጀክት መከታተል ነው ያለበት። የጠቅላይ ሚኒስትሩ ፕሮጀክት ክትትል አማራ ክልል ውስጥ የፈረሱ ማህበራዊ ተቋማት በምን ያህል ፍጥነት እየታደሱ ነው የሚለው አልነበረም። አንገብጋቢ ነገር ነው ለዛ ህዝብ። በምን ያህል ፍጥነት እየታደሱ ነው ያሉት? ይሄ ክልሉ ያወጣው ባጀት አለ። እሱንስ ደግሞ ትንሽ ብር ከተገኘ እንደው እንደ ብልጽግና የሚያስቡ ሰዎች ማለት ነው። መቼም አሁን የብልጽግና ሰው ራሱ እንኳን የብልጽግና ፓርቲ መጠየቅ ያለበትን እኮ ነው ማነሳው። አንድ የብልጽግና ሰው መጠየቅ ያለበት 10 ቢሊዮን ብር አንተ ያነሳው ያስፈልገናል ብለው ጠይቀዋል ክልሉ። ያን 10 ቢሊዮን ብር ለሳይክል መሄጃ ነው መዋል ያለበት ወይስ ትምህርት ቤት ነው መገንባት ያለበት የአማራ ልጅ እንዲማር? ይሄንን እውነት ሐቀኛ የሆነ ዘብልጽግና ውስጥ ያለም ሰው እኮ መጠየቅ ያለበት ነገር ነው መሰለኝ። አንድ ትውልድ እኮ ትምህርት ቤት እንዳይሄድ ማድረግ እኮ ችግሩ የዛሬ አይደለም እኮ ነገ እኮ ነው፣ ከነገ ወዲያ እኮ ነው። ትውልድ እኮ ነው እየተጠቃ ያለው። የአካባቢ እኮ ምንም የተማረ ሰው እንዳይወጣው እየተደረገ ነው ያለው መሰለኝ። በጣም ብዙ ህፃናት ጥሩ ተምረው ጥሩ ችግር ሊፈቱ የሚችሉ ህፃናት ሁሉ ትምህርት ቤት እንዳይሄዱ ነው የተደረጉት። ልጃገረዶች 15 ዓመት ሲያልፋቸው እዛ አካባቢ ለጋብቻ በቃ ትምህርት ከሌለ የሚከለክል ነገር የለም። ትምህርት ነው የሚከለክላቸው። አይ ልጄ እየተማረች ነው እኔ አልሰጥም ይላል አባትና እናት። አሁን እንደዛ አይሉ። ስለዚህ ወደ ጋብቻ እየሄዱ ትምህርታቸውን እየተዉ የሚሄዱበት ሁኔታ እንዲፈጠር ነው ያደረገው። ስለዚህ እዛ አካባቢ በእውነት እኔ ሊጎዳው ነው የሄደው መሰለኝ። በእውነቴ በዚህ ሰው ስለማዘን አይደለም ያለው፣ ሊጎዳው ህዝቡን ሊጎዳው ስሜቱን ሊጎዳው በዚህ በታመመ በተቸገረ ህዝብ ላይ ሊያላግጥ የሄደ ሰው እና ህዝቡ ጠብቆ እኔ ከመቼውም ጊዜ በላይ ሊታገለው ይገባል። በተለይ ይሄ ሰውዬ ደግሞ ዳንኤልም የተባለው ሰው የሱ ማህበራዊ ጉዳይ አማካሪ ተመልከተው። ማህበራዊ ጉዳይ አማካሪ ከስድብ እኮ እንዲታቀብ እኮ ነው የሚመክረው። ከስድብ መታቀብን እኮ ነው የሚመክረው። ይሄ እንትኑ ራሱ የተሰጠው ኃላፊነት ይሄን ነው መሰለኝ። ማህበራዊ ግጭት እንዳይኖር ማለት ነው። በቡድኖች መካከል ማህበራዊ ግጭት እንዳይፈጠር፣ ኮሙኒኬሽን እንዳይበላሽ በተቻለ መጠን ይሄን ነው የሚያማክረው። መንግስትን ሊሳደብ ሲል እንኳን ይሄ ጥሩ አይደለም ማህበራዊ ግጭት ያመጣል እያለ መምከር የነበረበት ሰው ጥሩ ስድቦችን የሚያቀብል ሰው ሆኖ ነው ቁጭ ያለው። ጥሩ ስም የሚያወጣ ለታጋዮች ስም የሚያወጣ አሁን ይሄን ስም መጥራት የለብኝም እኔ ግን እንደዚህ ያደረገ ማህበራዊ ግጭትን በሀገር ውስጥ እያመጣ ያለ ሰው ቁጭ ብሎ በአማካሪ ስም በማህበራዊ ጉዳይ አማካሪ ስም በሚኒስቴር ማዕረግ ሀገሪቱን እየበዘበዘ ነው ያለውና በታሪክ በእውነት ፍትህ ሲመጣ የሚጠየቅ ሰው ነው። በእነዚህ ይሄ ግጭት ቀስቃሽ በሆኑ ንግግሮቹ አንድ ቀን ፍርድ ቤት የሚቀርብ ይመስለኛል። ገለታው እንግዲህ በባህር ዳሩ ጉብኝት ላይ ያየናቸው ነገሮች አሉ። በተለይ ሁለት ሰዎችን በተለየ ሁኔታ መጥቀስ ከተቻለ ምንድነው የኢንዱስትሪ ሚኒስትሩ አቶ መላኩ አለበልና ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ እነሱን አሁን ከጎኑ ይዞ መዞር በተለየ ሁኔታ እያደረገው ይገኛል። ይህን ለምንድን ነው የሚያደርገው? እነዚህን ሰዎች ከፊት እነዚህ ሰዎች ምንድናቸው? ስለ አማራ ህዝብ ማን ናቸው የሚለውን ነገር እንተው። ግልድን ለምንድን ነው ወደፊት ያመጣቸው? ተመስገን ጥሩነህን አይተው ከሆነ አብይ አህመድ ያደረገውን በሙሉ ነው የሚያደርገው። ሲተኛ ይተኛል፣ ፑሽአፕ ሲሰራ ብሮ ፑሽአፕ ይሰራል፣ ሲሮጥ ይሮጣል፣ ሳቁ ሳይመጣ ይስቃል። ለማንኛውም በእነዚህ ሰዎች አማካይነት ሊያመጣ የፈለገው ሊያስመዘግብ የፈለገው ፖለቲካ ምን እንደሆነ ግራም ያጋባ ነው። እነዚህ አንቅረው የተጠፉ ናቸው። የአማራ ህዝብ ከነ አብይ ባልተናነሰ መልኩ ነገ ከነገ ወዲያ በታሪክ የሚጠይቃቸው ናቸው። በፍርድ የሚፈልጋቸው ሰዎች ናቸው። ለአማራ ህዝብ አስባለው ነው ምን ፈልጎ እነዚህን ሰዎች ይዞ እያንጠለጠለ እንደሚዞር ግራም ይገባ ነገር ነው። ለማንኛውም የዳንኤል ክብረት እንዳልከው ስድብ ቀረሽ እንዲህ አይነት ዘለፋ በማህበራዊ ሚዲያ ላይ ሲሰራጭ በጣም ነው የሚያሳዝነው። ግን እውነታውን አያሳይም። እውነታውን የሚያሳይ አይደለም። ምናልባት እሱ በሚናገረው ፋኖ አብቅቶለታል፣ አርጅቷል፣ አሁን የድሮ ፎቶ የድሮ አልበም እየገለጠ ማውጣት ሆኗል ስራው ሲል የሚዘናጋ የብልጽግና ካድሬ ካለ ደጋፊ ካለ ካሁኑ ቢያስብና ቢጠነቀቅ ጥሩ ነው። ፋኖ የበለጠ ተጠናክሯል።
ይሄ በባህር ዳር የተደረገው ጉብኝት በከፍተኛ ወታደራዊ ጥበቃ ከሰማይ ከምድር በከፍተኛ ሜካናይዝድ ጥበቃ ተደርጎ የተፈጸመ ጉብኝት ነው። በዛ ውስጥ አልፈ መተ አዲስ አበባ ስደርስ የምትፎክርበት ምክንያት ግራ የሚገባ ነገር ምን አስበ ነው? በእነዚህ ታጥረ ሄደ ጉብኝት አድርገሽ ገብተሽ ወልከወተ አዲስ አበባ ስደርስ ዘራፋ ካኪ የምትልበት ምክንያት የዳንኤል ክብረት የታወቀ ነው። ላለፉት 2 ዓመታትም አይተነዋል። አዲስ ነገር አይደለም። ህዝቡ ግን በተለይ ደግሞ የዳንኤል ክብረትን እንዲህ አይነቱን ነገር እየተከታተለ በአማራ ክልል ያለውን ወቅታዊ ሁኔታ በተሳሳተ ግንዛቤ የሚወስድ ካለ ሊታረም ይገባዋል። አማራ ክልል ላይ ፋኖ እየተጠናከረ ነው። ግዛቱን ወሰኑን እያሰፋ ነው። አሁን ሰሜን ወሎ ብትሄድ ወደ ሸዋ ላይ ብትሄድ ብዙ አካባቢዎች በፊት ከያዟቸው በተጨማሪ ሌሎች ተጨማሪ ወረዳዎችን በቁጥጥራቸው ስር አድርገዋል። ምናልባት ቪዲዮዎች ህዝብ ለማቅረብ ከተቻለ በተከታታይ እናቀርባለን። ህዝቡ የሰጠው ምስክርነት ሰሞኑንም ባህር ዳር ዙሪያ ባህር ዳር አጠገብ በአንከር ሚዲያ አቅርበነዋል። ፋኖች ከህዝቡ ጋር ሲወያየሩ ከህዝቡ ጋር ሲነጋገሩ እንዲህ አይነቱን ነገር የሚያደርጉት ቢጨንቃቸው ነው። አብይ እየተመላለሰ ሹልክ ብሎ እየወጣ በፕሮፓጋንዳ አማራ ክልል ላይ ነፍስ እንዳለው የሚያደርገው መፍጨርጨር የትም አያደርስም። ነገ ከነገ ወዲያ ሁሉ ነገር አደባባይ ሲወጣ ምናልባት የኢትዮጵያ ህዝብም ስለ ፋኖ ተጋድሎና አጠቃላይ ሁኔታ በደንብ የሚረዳበት ጊዜ ይመጣል ብዬ ነው የምጠብቀውና ከዛ አንፃር መውሰድ ያለብን ይመስልናል። ገለታው ብዙ ነገር ገልጸዋል መሳይ። እኔ እዚህ የዳንኤል ክብረት ጉዳይ ሲነሳ በአንድ በኩል አንድ ትልቅ ስዕል የሚያሳየን ነገር እንደው ሀገራችን በምን ያህል ስርዓት አልበኝነት ውስጥ እንዳለች ነው። በተለይ እነዚህ ተቋማት ምን ያህል ችግር ውስጥ እንዳሉ ማህበራዊ ጉዳይ ማለት ማዕቀፋ እንግዲህ በኢትዮጵያ ሁኔታ ማህበራዊ ጉዳይ ወይም ሶሻል አፌርስ የሚባለው ትምህርትን፣ ጤናን፣ ባህላዊ ጉዳይ፣ ሃይማኖታዊ ጉዳዮችን እነዚህ ይመለከታል። ማህበራዊ ጉዳይ እነዚህ እንጆንም ይመለከታል ይመስለኛል። አሁን ይሄ ሰው ኮሪደር ምን ሊያረግ ይሄዳል? ማህበራዊ ጉዳይ፣ ትምህርትን፣ ጤና ደህና ነው ወይ? ምን ይመስላል ነው? ጸጥታ ጉዳይስ ምን አገባው ፋኖ ውስጥ? እኔ እኮ ይሄ ነው ውላፊ እኮ ነው ውላፊ የሚሄዱ ነው። እሱ የጸጥታ ጉዳይማ የደህንነት ጉዳይ ሌላ ነው። ያደ ሬዲዮን ነው ምናምን የሚባል ሰው መሰለኝ። እሱ አይደለም ሌላ ሰው ነው መሰለኝ። የደህንነት አማካሪ ሌላ ሰው ያለ ይመስለኛል። አሉ በየቦታው የተሰጣቸው ስራ ድርሻ የሚባል ነገር አለና የዚህ ሰው የተለየ ነው። የተለየ ሆኖ እንዴት በምድራችን ውስጥ እንደዚህ አይነት ስርዓት አልበኝነት፣ ተቋም አጉራ ዘለልነት፣ ይሄ ተቋም ዘሎ ሌላ እንደፈለገው መሆን ገደብ አለመኖሩ ምንድነው የሚያሳየው? በምድራችን ውስጥ እቺ ትልቅ ሀገር ምን ያህል መጫወቻ እኮ እንደሆነች የሚያሳይ ነው መሳይ። ሄዶ አማራ ክልል ውስጥ ትምህርት ቤት ተዘግቷል የሚመለከተው ስንት ትምህርት ቤቶች ተከፈቱ? ስንት ጤናው ተከፈተ ወይ እንደማለት ተሳድቦ የአማራን ህዝብ ተሳድቦ ኮሪደር ላይ ሳይክል ነርቶ ይመጣል እና ይሄ እጅግ በጣም ያሳዝነኛል። እዛ ብልጽግና ውስጥ ያላችሁ ሰዎች በእውነት ሀገሪቱን እንደዚህ መጫወቻ እንድትሆን ሲደረግ ዝም በማለታችሁ በታሪክ በእውነት ትጠይቃላችሁ እንደው መሳይ። እንግዲህ ገለታው ሰሞኑን ከአማራ ክልል ጋር በተያያዘ በተለይ ከፋኖ ትግል ጋር ተያይዞ የሚወጡ መረጃዎችን በተመለከተ ነው። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ እየተባለው ነው። የምስራቅ እዝ የተለያዩ ወታደራዊ አመራሮች በተለያዩ አካባቢዎች ስልጠና ወስደው ነገር ግን በምስራቅ እዝ ውስጥ በአመራርነት የሚገኙ ወታደራዊ መኮንኖችን ሰብስቦ ነው ሌተናል ጀነራል መሐመድ ተሰማ የተናገሩት። በዚህም ይህን ሁሉ ዘመናዊ መሳሪያ ታጥቀን ታንክና ድሮን ታጥቀን እንዴት ድሮንን ምንድነው ዲሽቃና ብሬን በያዘ ጽንፈኛ እንዲህ አይነት ኪሳራ ይደርስብናል የሚል ቁጭት የተቀላቀለበት ቁጣ ያዘለ ንግግር ነው ያደረጉት። በጣም በሽቀዋል። በነገራችን ላይ በዛው ሪፖርት ቀርቦላቸው ነበረ። በሪፖርቱ ከምስራቅ እዝ ውስጥ ካሉ የሰራዊቱ አባላት የአማራ ተወላጅ የሆኑ 85% የሉም፣ መሳሪያቸውን ይዘው ጠፍተዋል። በሌላ አነጋገር ፋኖን ተቀላቅለዋል። ስለዚህ የአማራ ተወላጆች በፊቱኑ በየሰራዊቱ ውስጥም በጥርጣሬ የሚታዩ ናቸው።
በተለያየ አካባቢዎች እንደዚሁ ወታደራዊ እስር ቤቶች ውስጥ ከታሰሩት በአብዛኛው የአማራ ተወላጆች እንደሆኑ ከዚህ ቀደምም ሪፖርት አውጥተናል። ትላንት በዜና ክፍለ ጊዜያችን እንደጠቀስነው በአየር ኃይል ባለው ወቅታዊ ቁመና ላይ የአማራ ተወላጅ የሆኑ ከድሮን ከሄሊኮፕተር ከሚግ አብራሪነት ከተለያዩ አካባቢዎች የአማራ ተወላጆች ቁጥር እንዲቀንስ እየተደረገ ነው። አንዳንድ ቦታዎች ሙሉ በሙሉ የግዳጅ እረፍት እንዲወጡም እየተደረገ ነው። ከፍተኛ ስጋት አላቸው። ይሄ የአማራ ተወላጆች ቢሆኑም ሌሎች የትግራይ ተወላጆችንም በፊቱንም እየተቀነሱና አንዳንዶቹ ከጫውታ ውጭ የወጡ አሉ የትግራይ ተወላጆች። ሌሎችም እንደዚሁ ከመከላከያ ሰራዊት ቁልፍ የዘመቻ እንቅስቃሴዎች ውስጥ እንዲወጡ እየተደረገ ነው። እንግዲህ ምስራቅ እዝም የገጠመው ትልቁ አደጋ ይሄው ነው። አብዛኛው የሰራዊቱ ክፍል ለመዋጋት አይችልም፣ ሞራል የለውም ነው ያሉት። ለመዋጋት ሞራል ያጣ ሰራዊት ሆኖብናል የሚልም ነገር አንስተዋል። ስለዚህ ከፍተኛ ችግር ውስጥ እንዳሉ ነው በሌተናል ጀነራል ማመር ተሰማ የተገለጸው። ስለዚህ ምንድነው እንደ አንድ መፍትሄ ያመጡት ይህን ጽንፈኛ ቡድን የመሳሪያዎቹ ላይ ያተኮረ ጥቃት መፈጸም አለበት። እግረኛ ወይም ሰራዊቱ ላይ የሰው ኃይሉ ላይ ሳይሆን መሳሪያዎቹ ላይ አሁን ብሬን ታጥቋል፣ ዲሽቃ ታጥቋል አሉ። እንደሰማነው ከሆነ ከዛም በላይ አሁን የሚታጠቅበት ሁኔታ አለ። ለማንኛውም በእንደዚህ አይነት ሁኔታ ይህንን የፋኖ የጽንፈኛው ኃይል ነው የሚሉት እነሱ ማጥፋት አለብን። ትልልቅ መሳሪያዎቹ ላይ ከባድ መሳሪያዎቹ ላይ የነሱ ያስቀመጡት ከባድ ብለው የጠቀሱት እንግዲህ ብሬንና ዲሽቃን ነው። እሱን ያተኮረ ጥቃት መፈጸም አለብን ብለዋል ሌተናል ጀነራል ማመር ተሰማ። እንግዲህ በዛ ለውጥ ያመጡ ይሆን? አሁን እንዳሉት ከሆነ ክረምቱ ከመግባቱ በፊት ፋኖን ማጥፋት አለብን፣ ክረምቱ ከገባ አስቸጋሪ ሊሆን ይችላል ብለው ሌላ 8ኛ ዙር ቀነቀጠሮ ይዘዋል። እስካሁን 7 ቀነቀጠሮ ምንም ውጤት አላመጣም። አሁን ምን ሊያመጣ ይችላል? ምን የተለየ ነገር ታጠቀ? ምናልባት በቅርቡ ጥይት ፋብሪካ ስለገነባን ስላለ ድሮን ማምረት ጀምረናል ስላለ የተለየ ነገር ሊመጣ አይችልም። አሁንም ቢሆን በከፍተኛ ደረጃ የገባው ሰራዊት እየተማረከ እየተመታ ነው። ላለፉት 3 ሳምንታት በተካሄዱ ውጊያዎች ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ተማርኳል፣ ተመቷል፣ ሙትና ቁስለኛ ሆኗል። ብዙ መሳሪያ ነው አሁንም የተገኘው። የስሪንቃን የሰሞኑን ወታደራዊ ካምፕ ጥቃትን ከዚህ አንጻር መጥቀስ ይቻላል። አንድ ከፍተኛ መኮንን ወደ አጣያ አካባቢ የተገደሉበትንም እዚሁ ላይ መጥቀስ የሚቻል ጉዳይ ነው። ስለዚህ ወታደራዊ ኪሳራው እየጨመረን የመጣው ይህንን ነገር ምናልባት በሚቀጥሉት ቀናትና ሳምንታት ውስጥ በተጠናከረ ሁኔታ ሊካሄድ እንደሚችል ከአንዳንድ የፋኖ አመራሮች በኩል መግለጫዎች እየተሰጡ ነው። ስለዚህ ገለታ አጠቃላይ ሁኔታውን እንዴት ታየዋለህ? አጠቃላይ ሁኔታው ጥሩ ነገር ነው ያነሳው መሳይ። አጠቃላይ ሁኔታው ሁለት ነገር ነው የሚታየኝ መሳይ። አንድ መሪ እንግዲህ ብዙ ሰዎች እንደሚሉት አዋቂዎች ሲናገሩ እንደምንሰማው እንዳነበብ ነው ሁለት አይነት ኃይሎች አሉ። ሁለት ኃይል አለው መሪ። በተለይ ጠጣር ኃይል የሚባለው እና ሶፍት ፓወር የሚባል ደግሞ አለ፣ ለስላሳ ኃይል የሚባል ማለት ነው። እና የጠጣር ኃይል የሚባለው እንግዲህ አሁን የጠቀስከው ነው፣ የታንክ መድፍ ወታደር ማለት ነው። ችግር ሲመጣ ይሄን መጠቀም ማለት ነው፣ ጠጣር ኃይሉን ማለት ነው። እንግዲህ ጸጥታ ለማስከበር ምን ለማለት። ሶፍት ፓወር ደግሞ የሚባል አለ እንደምታውቀው። እና እሱ እንግዲህ ካልቸርን ተጠቅመ ባህልን ተጠቅመ ዲሞክራሲን ተጠቅመ የፖለቲካ ሶሉሽን በማምጣት ዊን ማድረግ ማለት ነው፣ ማሸነፍ ማለት ነው። አብይ በእጁ የሌለው ሶፍት ፓወር ነው። የሚገርም ነገር ምንም ሶፍት ፓወር በእጁ የለም። ኦሮሚያ ክልልን በጠጠር ኃይል ነው የሚፈታው። በቃ ታንክ አሰልፎ ነው የሚልከው፣ መድፍ አሰልፎ ነው ሊፈታ የሚሞክረው። አማራ ክልል በጠጠር ኃይል፣ ትግራይ በጠጠር ኃይል፣ ሶማሌ ክልል አሁን ወደ ጠጠር ኃይል እየገባ ያለ ይመስላል። ደቡብ ውስጥ ብዙ ቦታ በዚህ በትላልቆቹ ግጭቶች ውስጥ እዚህ በቁጥር አነስተኛ የሆኑ ወገኖቻችን ግጭት እየተዋጠ ነው እንጂ እዛም ብዙ ግጭት ነው ያለው። ወታደራዊ መፍትሄ ነው። ስለዚህ በመሃል ምንድነው የሆነው? ወታደሩም እንግዲህ ለሁሉ መፍትሄ አንተነ ትዝ የሚለው ጠጣር ኃይል ብቻ ነው፣ በእጁ ላይ ጠጣር ኃይል ነው እና ያንን ለመጠቀም በየቦታው ስለሚወረውረው ወታደሩም ባለፈው ጊዜ ያው በሱ ቤተ መንግስት ውስጥ አይደለም ያ ስብሰባ በተደረገ ጊዜ አንድ ከፍተኛ መኮንን ያሉት ደከመን አሉ። ደከመን በቃኛ ብቻ ነው መፍትሄ፣ ሌላ መፍትሄ አታመጡ። ሶፍት ፓወር የለም፣ በቃ በእጁ ላይ ያለ ትዝ አይለውም መሰለኝ። እና እንደዚህ አይነት መሪ የህብረተሰብን ልብ ዊን ስለማያደርግ ስለማያሸንፈው
ሶፍት ፓወር የምንለው እጁ ላይ ስለሌሉ ሁልጊዜም ኮንትሮል ሊቆጣጠር የሚፈልገው በዚህ አሁን ጠጣር ኃይል በምንለው በሚሊቴሪው በታንክ በመድፍ በድሮን ምናምን ስለሆነ ይሄ ሰው ሁልጊዜም ሽንፈት ውስጥ ነው የሚሆነው። እነዚህ ሰዎች እኮ የታጠቀ ኃይል ታንኩ እኮ በድሮን ቢመታበት ይገዛዋል እኮ ልቡን ካላሸነፍ ነው ምን ዋጋ አለው? ይሄ እኮ ሰው የፈጠረው ነገር አይደለም እንዴ? ታንክ መድፍ ሊሰሩት ሁሉ ይችላሉ እኮ መድፉን። ቴክኖሎጂ አሁን በጣም አድጓል መሰለኝ። ቁጭ ብለው ወጣቶች ሊሰሩት ይችላሉ፣ ኢንጂነርስ ሊሰሩት ይችላሉ። ተተኳሹ በሰው ልብ ውስጥ ልዕልና ካላገኘ አንድ መሪ የሰው የአማራን ህዝብ፣ የኦሮሞን ህዝብ፣ የትግራይን ህዝብ፣ የደቡብን ህዝብ ዊን ካላደረገው በሚሊተሪ ሶሉሽን አሁን ባልነው ወታደራዊ ኃይል በጠጣር ኃይል ሊያስተዳድር አይችልም። እና አብይ ትልቅ ችግር ይሄ ኃይል በእጁ አለመኖሩ ነውና ወታደሩም ደከመ፣ ደቀቀ፣ አለቀ። የአገር ኢኮኖሚም ነው ብዙ ብር ነው የምናወጣው ለታንክ እያለቀ ነው ያለው። ደግሞ የመጨረሻው ኢላማቸው ደግሞ ምንድነው መፍትሄው? እነሱ ታንክ አግኝተዋል፣ ታንኩን እንምታ። የፖለቲካ ሶሉሽን ሳይሆን ያንን ታንክ ብንመታው እኮ መፍትሄ ሊመጣ ይችላል ብለው ነው ካልኩሌት የሚያደርጉት። አይ እንደየማረኩ ይታጠቃሉ ገና እነዚህ ወጣቶች በተለይ ፖለቲካሊ ዊን ስላረጉ እነሱ እጅ ነው ያለው ሶፍት ፓወሩ። ደግሞ በጣም የሚያሳዝነው ነገር እነሱ ማርከዋል። በአጭር ጊዜ ውስጥ ነው በህዝብ ልቡና ውስጥ ያደሩት። በየቦታው ህዝብ ከነሱ ጋር ተሰልፏል። ስለዚህ አንድ ታንክ ቢቀጠልባቸው ነገ ሁለት ይገዛላቸዋል። ውጭ ሀገር ያለው ሊያደርግ ይችላል፣ እዛ ያለው ደጋፊ ሊያደርግ ይችላል፣ ሊማርኩት ይችላሉ። ስለዚህ አንድ እንትን ማቃጠል ድል ሊያመጣ ይችላል የሚል ነገር እኔ በጣም ያሳዝናል። እና ይሄ መፍትሄ ሊያመጣ አይችልም። ዋናው እንደው ዛሬም ሳናነሳ ተው የሌለብን እነዚህ የሚታገሉ ወገኖቻችን ዞሮ ዞሮ አካባቢያቸው ብቻ ሳይሆን ኢትዮጵያንም በማየት ወደ መቀናጀት መምጣት ይኖርባቸዋል ትግሉን ለማጠናቀቅ። ገለታው እንግዲህ ከሰዓት አንፃር ወደ መጨረሻው ርዕሰ ጉዳይ እንሄዳለን። በአጭሩ የምንመለከተው ነው የአሜሪካ ድምጽ ሬዲዮን በተመለከተ የወጣውን መረጃ ነው። እንግዲህ ላለፉት 43 ዓመታት የኢትዮጵያንም የኤርትራንም ህዝብ ሲያገለግል የነበረው የአማርኛው ፕሮግራም በኋላም ደግሞ ትግርኛም ኦሮምኛም ተጨምሯል። ይህ የአሜሪካ ድምጽ ሬዲዮ እንግዲህ ከቅዳሜ ጀምሮ ስርጭቱ ተቋርጧል። ለሰራተኞቹ አስገዳጅ ረፍት እንዲሰጣቸው ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በልዩ የአስፈጻሚነት ስልጣናቸው የቪኦኤን የሚያስተዳድረውን ተቋም ጨምሮ ሌሎች 6 ኤጀንሲዎችን ሰራተኞቻቸውን አስገዳጅ ረፍት እንዲሰጡ ባዘዙት መሰረት ወደ 4000 ሰራተኛ በአሁኑ ሰዓት አስገዳጅ ረፍት ወስዷል። ከቪኦኤ ጋዜጠኞች ደግሞ 1300 የሚሆኑት ጋዜጠኞች፣ የስራ ባልደረቦች ማለት በቴክኒሻን እና በተለያዩ ድጋፍ ሰጪ ሰራተኞች በሙሉ በዚህ በአስገዳጅ ረፍት ውስጥ እንዲቆዩ ነው የተደረገው። እንግዲህ እንደሰማነው ከሆነ ከውስጥም ባገኘነው መረጃ ተመልሰው ወደ ስራ የሚመጡበት ሁኔታ የለም። ከቅዳሜ ጀምሮ በእነዚህ ሚዲያዎች አሁን ሙዚቃ ብቻ የሚተላለፍበት ሁኔታ ነው ያለውና እውነት ለመናገር በቪኦኤን ጀርመን ድምጽ ሬዲዮን ዶቼ ቬለን እንደ አንድ የነጻነት ሰውን የአማራጭ ሚዲያ ያኔ ያ ሁሉ ነገር ጨለማ በሆነበት ጊዜ በእነሱን እየጠበቀን የምንሰማበት ከልጅነት ጀምሮ ያደግንባቸው ሚዲያዎች ናቸውና አሁን ላይ በዚህ ሁኔታ መቋረጥ በተለይ ቪኦኤ መቋረጡን ስንሰማ ያው የሚሰማ ስሜት ይኖራል። ከቅርብ ጊዜ ወዲህ የሶሻል ሚዲያ መምጣት እነዚህን ሚዲያዎች የተመልካቾቻቸውን የአድማጮቻቸውን ቁጥር እንዲቀንስባቸው አድርጓል። ግን ቢሆንም ላበረከቱት አስተዋጽኦ ግን ምንጊዜም የምናስታውሳቸው መሆኑን መቼም መግለጽ ያለብን ይመስለናል። ናው በጣም ኢትዮጵያውያን በጣም አሜሪካንን ድምጽና የጀርመን ድምጽ ብዙ ትዝታም አለን እያንዳንዳችን። በተለይ በህወሓት ጊዜ ማረሳው ትልቁ የዜና ምንጫችን ቪኦኤ እና ዶቼ ቬለ ነበሩ። በሐቀኛ ሚዛናዊ የሆነ ዜና ለማግኘት የፈለገ ሰው ከዛ ነበር የሚያዳምጠውና በጣም ጨለማ በሆነበት ጊዜ እነዚህ ሁለት ሚዲያዎች በተለይ ለኢትዮጵያውያን ትልቅ አስተዋጽኦ ያደረጉ ናቸው።
እና ተዘጉ ሲባል የብዙ ኢትዮጵያውያን ልብ እንትን አንጀት እንደሚባባ መቼም ይሰማኛል። ድምፁ ራሱ ሙዚቃው ሁሉ መነሻቸው መዝጊያቸው ሁሉ እኔ አይረሳኝም። በአጠቃላይ ግን ይሄ ሂደት አጠቃላይ ቪኦኤ አማርኛው ብቻ አይደለም የተዘጋው፣ ወደ 48 ቋንቋ ነው መሰለኝ የሚተላለፍ የነበረው በሙሉ ነው የተዘጋው። ምንድነው አሁን በአሜሪካውያን ዘንድ እየተነሳ ያለው ይሄ እርምጃ ኢትዮጵያ እኛን እንደ ኢትዮጵያ እኛንም አሜሪካንንም ነው የሚጎዳው። ስለዚህ ምናልባት ሊከለስ ይችላል፣ ኮንግረስ ሊከልሰው ይችላል የሚል ተስፋ ነው ያለው። ምክንያቱም አሁን ኢትዮጵያንና ሌሎች ሀገሮችን የሚጎዳው እንደምታውቀው ከዚህ ከሁለተኛው ዓለም ጦርነት ጊዜ አካባቢ ነው የተጀመረው። ቅድም ያነሳ ነው የሶፍት ፓወር የሚባለው በተለይ ኮሚኒዝምን በማዳከም ረገድ እንደ አንድ ለስላሳ ኃይል ተጠቅማበት ነበር። ዩኤስኤድም እንደዛ የአሜሪካ ተራድኦ ድርጅትም የአሜሪካንን ኢንፍሉዌንስ ለመጨመር ተጽዕኖዋን ለመጨመር የተደረገ ነበር እና ያ ጉዳይ እስከዛሬ ቆይቶ በመሃል በጣም ብዙ ሀገሮችን በተለይም አምባገነኖችን በማጋለጥ ረገድ ዴሞክራሲን በማራመድ ልማት በምጣኔ ሀብት ላይ ትምህርትን በመስጠት በኩል በጤና ጉዳይ በማስተማር ህዝቡን ከፍተኛ አስተዋጽኦ በመላ በብዙ ሀገሮች ያደረገውና ይህ ሲቋረጥ ብዙ ጉዳት ይኖረዋል። አሜሪካም አሁን ብዙ የፖለቲካ ሰዎች የሚሉት ምንድነው አሜሪካንንም ይጎዳታል። ለምንድነው የሚጎዳት? ተጽዕኖዋ እንዲቀንስ ያደርጋል በዓለም ላይ። የዚህ አሜሪካ ተራድኦ ድርጅት መዘጋት እንግዲህ አንድ ሀገር የምትረዳው ሀገር ብዙ ኢንቨስት የምታደርግበት ሀገር መቼም ልብ ለልብ ትገናኛለች፣ ተጽዕኖ ይኖራታል እዛ ሀገር ላይ። ሚዲያ ባላት ሀገር ላይ ተጽዕኖ ይኖራታል እና ይሄ ፕሬዚደንት ትራምፕ እርምጃ አሜሪካንን ተጽዕኖ ሊያሳጣት ይችላል። ሶፍት ፓወር የምንለው ሶፍት ፓወሯን ያሳጣት ተጽዕኖ ሊያሳጣት ይችላል የሚሉ ስጋቶች አሉ። ስለዚህ አሜሪካንን ሊጎዳ የሚችል ነው ማለት ነው። ምናልባት ወደ ኮንግረስ ቀርቦ ኮንግረስ እንደገና ይሄንንም በተለይ ቪኦኤን እንደገና ከልሶት የሚከፍተው ከሆነ በተለይ በእኛ በኢትዮጵያ ሚዲያ ችግር ዘንድ ብዙ አስተዋጽኦ ሊያደርግ ይችላል። አሁን ሁለት ነገር በዓለም ላይ ይታያል። እንግዲህ አንዳንዶቹ ሰያሉ አሉ፣ በጣም ደስ ያላቸው እንደ አብይ አህመድ ማለት ነው እና ሌሎች አምባገነኖች በጣም ነው ደስ ያላቸው፣ አይፈልጉትም፣ ጃም ሁሉ ሊያደርጉት ይፈልጋሉ ብዙዎች። በሌላ በኩል ግን የነፃ ሚዲያው ደግሞ በጣም አዝኖ ነው ያለውና እኔ መቼም እንግዲህ የኮንግረሱ ይሄን ነገር ቀልብሶት እንደገና ይቀጥላል የሚል ተስፋ እንያዝ። እንግዲህ መሳይ ገለታው ይህ የመሆን እድሉ በጣም ጠባብ ነው። ምክንያቱም አንድ እነዚህ ሚዲያዎች ሲቋቋሙ እነዛ የታፈኑ ማህበረሰቦች እንዳልኩ የዛሬ 85 ዓመት አካባቢ የሁለተኛው ዓለም ጦርነት በተቀሰቀሰ ጊዜ የናዚም ፕሮፓጋንዳ ለመመከት በሚል ነው አሜሪካ ለአውሮፓውያን ሀገራት ከፍታ በኋላም ድምጻቸው ለታፈኑ የአፍሪካ መካከለኛው ምስራቅና የላቲን አሜሪካ ሀገራት እንደዚሁ በጠቅላላው በ50 ቋንቋዎች እንዲተላለፍ የተደረገውና ላለፉት 85 ዓመት ቆየ። የአማርኛው አገልግሎት በ1982 እንደ አውሮፓውያን አቆጣጠር ነው የጀመረው። በወቅቱ አማራጭ ሚዲያም ስላልነበረ ነው የታፈኑ ድምጾች የሚወጡበት አማራጭ እንዲኖር በሚል ነው። ይሄ የትራምፕ ውሳኔም ባይመጣ አንዳንድ የአሜሪካ ድምጽ እንትኖች እየተዘጉ ነበረ። ምክንያቱም አማራጮች በዝተዋል። የሶሻል ሚዲያ ወደ መምጣትን ተከትሎ ብዙዎቹ የተመልካች ቁጥር የአድማጭ ቁጥር እየቀነሰባቸው ነው። እኔ በግል ከውስጥም በመረጃ እንዳገኘሁት ከሆነ ይሄ የትራምፕ ውሳኔ ከመምጣቱ በፊት የአማርኛው ፕሮግራም ላይ ትልቅ አደጋ መጥቶ ነበረ። እንደውም የተመልካች ቁጥራችሁ እየቀነሰ ስለሆነ ጊዜ ተሰጥቷቸዋል፣ እስከዚህ ጊዜ ድረስ ማሳደግ ይኖርባቸዋል የትኛውንም ነገር ፕላትፎርም ተጠቅማችሁ በሚል ነው። ለዚህም ነው አሁን በዋትስአፕም በፌስቡክም ላይቭ እየተገባ በቪዲዮ አማካኝነት ዜናዎችን የማቅረብና ሌሎች ነገሮችን ተመልካች ለማበራከት ነው። ያም ጊዜ ተሰጥቷቸዋል። ያ ካልሆነ አስፈላጊ አይደለም፣ ዝም ብሎ ነው ገንዘብ የሚወጣው። ህዝቡ መረጃ የሚያገኝባቸው መንገዶች ብዙ ናቸው። ናሙና ተሰርቷል፣ በነገራችን ላይ ጥናት ተደርጓል። ስለዚህ ያንን መነሻ አድርገው ውሳኔ ሊወስኑ ተዘጋጅተው እንደነበረም ሰምተናል። ስለዚህ ትራምፕ ይህን ውሳኔም ቢወስኑም የሆኑ እርምጃዎች መወሰዳቸው አይቀርም። ምናልባት ያንንም በተመለከተ እንግዲህ አንተ እንዳልከው በተለየ ሁኔታ የምንመለከትበትም ጊዜ ነው። አሁን ግን ባለው ሁኔታ አሁን ባለው የሚዲያ ባህሪ አሁን ባለው የቴክኖሎጂ ሰው ልጅ አሁን እጁ ላይ ነው ዜና የሚያገኘው በፍጥነት። ስለዚህ ከዚህ አንጻር አስፈላጊነታቸው
ይህን ያህል ነው ዝም ብሎ ነው ሳንቲም ገንዘብ በጀት የሚወጣው የሚልም ከፍተኛ የሆነ ግፊት እንዳለ እንሰማለን። ያ ስታይ ነገ ከነጎዲያ ቪኦኤን ዳግም በስርጭት እናየዋለን አናየውም እናገኘዋለን የሚለው ነገር በጣም በስጋት የሚጠበቅ ነው ማለት እንችላለን። ገለታው ምን ሰጠው አስተያየት ያ እኔ መቼም ምንድነው እንዳልከው ሶርስስ በስተዋል ምንጮች አሉ ብዙ አማራጮች ሊኖሩ ይችላሉ ግን ማይተካ ደግሞ ሚናም ያለው ይመስለኛል። በተለይ የመካከለኝነት እንትናቸው በጣም ፕሮፌሽናል የሆኑ ጋዜጠኞች ነው ምናቀው እንዳልከው አንዳንድ የሚያሳዝን ነገር መቼም በስራ ላይ ሊኖር ይችላል ግን በአጠቃላይ ግን ጠቃሚነቱ ያመዝናልና ወደፊትም የሚኖረውን ክፍተት የመረጃ ክፍተትም ለመሙላት እንዳልከው ራሳቸውን አፕዴት ማድረግ አለባቸው። ጀምረዋል ይመስለኛል በፌስቡክም ላይ እናያቸዋለን በቴሌቪዥንም በምንም ራሳቸው ወደዛ ማቅረብ ያለባቸው ይመስለኛል። ምናልባት አንድ ጊዜ ቢቢሲ ሊዘጋ ነበር ከአመታት በፊት ይገርማል በፊትና በኋላ ምክንያቱም ምንድነው ሲባል የገንዘብ እጥረት በመላው ዓለም ተብሎ ኮረስፖንዳንት ሳሉት እዛም እዚህም እና ማራመድ አልተቻለም ተብሎ አንድ ስማቸውን አሁን የጠፋኝ የአሜሪካ ፕሬዚደንት ናቸው ወጪውን ሸፍነው እንዲቀጥል ያደረጉ እና ያ መቀጠሉ እስካሁን ድረስ ቢቢሲ በዓለም እንትን ላይ ትልቅ አስተዋጽኦ ነው ያደረገው ሚዲያው ምናቀው ነውና እኔ አይ ሆፕ ኮንግረስ ምናልባት ሊቀይረው ይችላል የሚል ተስፋ ነው ያለኝ። ካልሆነ ግን ክፍተት ይኖረዋል። አሁን በዲክቴተርስ ዘንድ በጣም ደስታ ነው የሆነው። ምክንያቱም በተቻለ መጠን ይሄ አንዳንድ በከፍተኛ ዝቅተኛ ቴክኖሎጂ ዩቲዩብንም ምኑንም ያሉትን ምንጮች ሁሉ እየዘጉ ይሄኛው ትንሽ ያቀታቸዋል የዘለለ በጣሪያቸው ይገባልና ይሄኛው ከቆመልን ሌላውን እንቆጣጣራለን የሚል እና አብይ አህመድ ደስታ ይመስለኛልና እንደው እንግዲህ እስቲ we will see ምን እንደሚሆን እንግዲህ እናያለን። ሌላው በቅርቡ ከአርባ ምንጭ ወደ ሻሸመኔ ለንግስ በዓል የሄዱ የሻሸመኔና ሌሎች ከተማ ነዋሪዎች የመኪና አደጋ ደርሶባቸው እስካሁን ባለው መረጃ ወደ 20 ሰዎች ህይወታቸውን አጥተዋል። ከባድ አደጋ ነው የደረሰው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተለያዩ አባቶች አማካይነት ያዘን መግለጫ አስተላልፋለች። 20 ሰዎች የበዓሉ ታዳሚዎች ለንግስ በዓል ነው አርባ ምንጭ ደርሰው ሲመጡ ወላይታ አካባቢ በደረሰ አደጋ ህይወታቸውን ያጡትና እንግዲህ ከባድ አደጋ ነው። በኢትዮጵያ ውስጥ ከመኪናው ቁጥር ባልተናነሰ የትራፊክ አደጋው እየበረከተ መጥቷል። ይሄንን በሰማንበት ከ3-4 ቀን በፊት ከዛ እንደዚሁ ወደ 40 ሰዎች ያለቁበትም አደጋ ተከስቷል። በተለያዩ የኢትዮጵያ አካባቢዎች የትራፊክ አደጋው ከአጠቃላይ የኢትዮጵያ የመኪና ቁጥር አንፃር ስናየው እጅግ አሳሳቢ ደረጃ ላይ ይገኛልና እንደው ምን አይነት ማት ህዝቡ ላይ እንደመጣ በእንደዚህ አይነት መልኩ የትራፊክ አደጋዎች እየተከሰቱ ሁሉ ጊዜ የምናዝንበት ሁኔታ ነው እየተፈጠረ ያለውና አሁንም የተከሰተው በጣም የሚያሳዝን ነው። አባትና ልጅ ህይወታቸውን ያጡበትም ክስተት እንደሆነ ነው የተገለጸውና ለሟቾች ቤተሰቦች መጽናናትን እንመኛለን። ገለታው ጨርሰናል። እኔም እንዳልከው መሳይ እንደሞቱት ሁሉ ቤተሰቦች ለዘመድ አዝማድ መጽናናትን እንመኛለን። የዚህ መኪና አደጋ ምናልባት መሳይ ጉዳይ አዲስ አበባ ውስጥ አንድ ጊዜ ምናልባት 1 ደቂቃ እንድናገር ከፈቀድክልኝ ነው መሳይ። አዲስ አበባ ውስጥ አንድ መኪና ውስጥ ገብተን ከተወሰኑ ሰዎች ጋር ቁጫል ሚኒባስ ነው መኪናውና በጣም ያስደነግጣል። ውልቅልቅ ብሎ መሪው አካባቢ ያለው ስሩን ሁሉ ታያለ። ይሄ ገመዶቹን ሁሉ ታያለ። ውስጥ ቃውን ያያየው ነው የምትነዳው። እና ኢንስፔክሽን የመኪና ኢንስፔክሽን ምን ሊሰራ ነው የተቋቋሙ? ዜጎቹን እኮ መጠበቅ መቻል አለበት። ፍሬናቸው የተበጠሰ ውስጥ ቃቸው በሙሉ ችግር ላይ ያለበት በየወረዳው በየዞኑ መኪና ኢንስፔክሽን ያስፈልጋል። ሌላው ዓለም ከትራፊክ ሄዳ ነው በዚህ መኪና ቁጥጥር እና የትራፊክ ሳይን ምልክቶች በማድረግ ነውና እኛ ሀገር አብዛኛው ችግር ስታይ ከዚህ ጋርም የተያያዘ ስላለ እንደዛ ተቋም ውስጥ ያላችሁ ወገኖች በባካችሁ ይሄን ነገር አስቡበት ለማለት ነው መሳይ። እጅግ በጣም አመሰግናለሁ። በጣም ተመልካቾቻችን እንግዲህ የዛሬውን ዝግጅታችንን በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ በያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።